በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ አምላክ ቅዱሱ ጌታ አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ለዚች ዕለት ለዚች ሰዓት ለዚች ደቂቃ ያደረሰን አምላካችን እግዚአብሔር ይክበር ይመስገን። እንኳን ለቅዱሳን አባቶቻችን ለአቡነ ገብረ መንፈስ ቅዱስ፣ ለአቡነ ፊልጶስ፣ ለጴጥሮስ ጳውሎስ እንግዲህ አባቶቻችን ሐዋርያት፣ ቅዱሳን ጻድቃን አባቶቻችን እንግዲህ ዓመታዊ እንኳን አደረሰን አደረሳችሁ። ለዚች ዕለት ያደረሰን አምላክ ቅዱሱ ጌታ እግዚአብሔር ይክበር ይመስገን። ወደ ቅዱሳን ገድል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወይቤሉ አቡነ ብፃዊ ገብረ መንፈስ ቅዱስ ለእግዚኦ አመፅ ሊተ አርያ ለእግዝእትነ ማርያም ወላዲተ አምላክ አምፁ ለነገሥት ምድር መንፈሳውያን አምፁ ሎቱ ፍጡነ ማርያምሃ። እንደ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም አምነን ንዑር ክቡድ አባታችን ገብረ መንፈስ ቅዱስ ጌታችን እናትህን ድንግል ማርያምን አምጣልኝ፣ መንፈሳዊ የሆኑ የምድር ነገሥታት አምጣልኝ አለው። እናቱ ድንግል ማርያም ፈጥኖ አምጥቶ ከፊቱ አቆማት። ጌታችን የእናቱን የድንግል ማርያምን ሁለቱን ጡቶቿን ይዞ የሰጠውህን ቃል ኪዳኔን እንዳልዋሽ በጠባሁት በእናቴ ጡት እምልልሃለሁ። በቤታችን ድንግል ማርያም የተወደደ ልጇን ለጌትነት ምስጋና ይገባሃል። በወዳጅ ገድል ምክንያት ምሕረት ለሰው ልጆች አብዝተሃልና የዚህ ጻድቅ ሰው ገድሉ ትሩፋቱን ንገረኝ አለችው። ጌታችንም ከአዳም እስከ አብርሃም ከአብርሃም እስከ ዛሬ ድረስ እንደዚህ ጻድቅ ትጋትን፣ ገድልን፣ ትዕግስትን የሚያበዛ ንጽሕና ገንዘብን የሚያደርግ እህልን የማይበላ አላገኘውም። ከሰማይ በታች እርሱን የሚመስለው የለም። እስከ ዓለም ፍጻሜ ድረስ እንዲህ አይነት ሰው አይወለድም። በአንድ ቀን 40,000 ከ4,000 እንደ መንኮራኩር ይሰግዳል። የዳዊት መዝሙርን በቀን 40 በሌሊት 40 ጊዜ ይጸልያል። ቀኝ ጉንጩን ግራ ጉንጩን 1000 ጊዜ ይመታል። በዝቋላ ባህር ተዘግዝቆ እየጸለየ 100 ዘመን ኖረ። ሰውነቱ ሁሉ እንደ ጨው ሟሟ፣ አጥንቶቹ እንደ መርፌ ቀዳዳ ተበሳስተው እንደ በረዶ ነጽተው ታዩ አላት። መንፈሳዊ የሆነ 7ቱ ነገሥታት ይህንን በሰሙ ጊዜ እኒህም ዳዊትን፣ ሰለሞን፣ ቆስጠንጢኖስን፣ አናሪዎስን፣ ካሌብ፣ ገብረ መስቀልን፣ ላሊበላ ናቸው። አባታችን ገብረ መንፈስ ቅዱስ 2 እጆቹን 2 እግሮቹን እያንዳንዱ በመስቀል ምልክት እንደሚያበሩ መብራት ሆነው 10 የእጆቹ ጣቶች እንደ መብራት ሲያበሩ ከሰውነቱ ፀጉር ሁሉ ማርና ወተት ሲያንጠፋጥፍ አይተው አደነቁ። ዳግመኛ በረዶ የሚመስል ነጭ ንብ ከአፉ እየወጣ ወደ ሰማይ ሲያርግ ዳግመኛ ወደ አፉ ሲመለስ አዩ። እነዚህም ነገሥታት ይህንን አይተው አደነቁ። ጌታችንንም ጽንሰቱ መጋቢት 29፣ ልደቱ ታኅሳስ 29፣ መድኃኔ መቃብሩ ኢየሩሳሌም፣ በሦስተኛው ቀን ነፍሱን ከሥጋው ጋር አዋህጄ አስነሳዋለሁ፣ ወደ ሰማይም አወጣዋለሁ አላቸው። እሊህም ነገሥታት ይህን ሰምተው ፈጽመው አደነቁ። ንጉሥ ላሊበላን ጌታችንን 10 ጣቶች እንደ መብራት እንዴት ያበራሉ ብሎ ጠየቀው። ጌታችን ገድል ስላበዛ ንጽሕና ገንዘብ ስላደረገ እንደ መብራት ሲያበሩ ያበራሉ አለው። ዳግመኛም 562 ዘመን ውሃ ሳይጠጣ እህል ሳይበላ ሰውነቱ በገድል በትሩፋቱ ስላልኖረ ነው አለው። ስለዚህም ከሰውነቱ ወተት ይንጠፋጠፋል። በቀንና በሌሊት 40 ጊዜ ስለሚጸልይ ነጭ ንብ ከአፉ ይወጣል። በብርሃን ቤቶች ማርን ይሰራል። መታሰቢያውን ዝክሩን የሚያደርጉ ሰዎች
ኋላ በመንግሥተ ሰማያት በልተው ይደሰቱ ዘንድ ነው አለው። ንጉሥም ላሊበላ ጌታችን ምን ያህል ጸጋ ሰጠኸው! ለቀደሙት እንዲህ ያለ ሀብት ክብርን የሀጥ ምሕረትን አልሰጣቸውም። ለሐዋርያት ጽኑ ተጋድሎ ለሆነው ጊዮርጊስም ለመጥምቅ ዮሐንስን እንዲህ ያለ ስጦታ አልሰጣቸውም። ለእኔም ወድሃለሁ ስትለኝ እንደዚህ ያለ ስጦታ አልሰጠኸኝም። ጌታችን እንዲህ አትበል፣ አንተስ በስልጣን ኖርሃል። በስልጣን ዘመን አስር አብያተ ክርስቲያን አነስካለው። እርሱም ግን በማይቆጠር በጾም በጸሎት በትጋት በስግደት በገል የብርሃን ቤቶችን ሰራ። ከአዳም ልጆች እርሱን የሚመስል ጻድቅ የለም። ሰው ከወገን ብቻ አይደለም ከመላእክት ሁሉ ይበልጣል እንጂ እንደ እናቴ እንደ ማርያም እወደዋለሁ አለው። ያን ጊዜም የአባታችን የገብረ መንፈስ ቅዱስ ነፍሱ ከሥጋው ተለየች። ጌታችን ያችን ንጽሕት ነፍስ ይዞ በአፉ ሳማት። ከዚህ በኋላ እመቤታችን ድንግል ማርያም ሳመቻት። ያን ጊዜ አባታችን ነፍስ በንጽሕና በቅድስና መዓዛ ተመላች። ያን ጊዜ ጌታችን ኢየሱስ ክርስቶስ አባታችን መታሰቢያን ዝክርን እንደ ነቢያት፣ እንደ ሐዋርያት፣ እንደ ሰማዕታት፣ እንደ ጻድቃን መታሰቢያ ያደረገ ምርልሃለሁ፣ በረከትን እሰጠዋለሁ፣ ሰላሜም ከእርሱ ጋር ይኖራል፣ በቀል የምተዋለው ልቤም ይደሰትበታል አለው። ያን ጊዜ ጌታችን ኢየሱስ ክርስቶስ ሰባቱ ሊቃነ መላእክት አባ ክቡር ነህ፣ በምድር የሚመስል የለም እያሉ ተሸክመው 3 ጊዜ ያዞሩ ዘንድ አዘዛቸው። ያን ጊዜ ንጉሥ ላሊበላ ከእግሩ ላይ ወድቆ ሳመው። ጌታችን አባታችን ከእንግዲህ ወዲህ በአማላጅነት በቃል ኪዳን ለሚያምን ሁሉ ቤዛ ሆንካቸው፣ ወዳጅ ወይ ደስ ይበልህ አለው። ከሰማይ ከምድር የሚሰሩ ሀገር ሰጥቻለሁ፣ የሚሰፉ ሀገር ሰጥቻለሁ። መታሰቢያን ዝክርን የሚያደርጉ ሁሉ ከአንተ ጋር ይደሰታሉ፣ የሰጠሁን ሀገር ይወርሳሉ አሉ። አባታችን ገብረ መንፈስ ቅዱስ አቤቱ ጌታዬ፣ ከአንተ በቀር ሌላ ባዕድ አምላክ የሚያመልኩትን አማኞች መንፈሳዊ የሆኑ የኢትዮጵያ ነገሥታት ማርልኝ። በጥቃቅኑ አትፍረድባቸው፣ መንግሥታቸው ለሌሎች ለባዕድ አትስጠባቸው አለው። ጌታችን አባታችን ገብረ መንፈስ ቅዱስ ንጽሕና ቅድስና ከፍ ከፍ የሚያደርጉ የገድልን መጽሐፍ የሚያጽፍ መታሰቢያን ዝክርን የሚያደርጉ የኢትዮጵያ ነገሥታት የፀሐይ ብርሃን በሰማይ መካከል ከፍ እንዲል እንዲሁም በሚያስፈራ በአባቴ ፊት ነፍሳቸው ከፍ ከፍ አድርገዋለሁ። ዳግመኛ ዓለምን ለማሳለፍ በጌትነቴ በምመጣ ጊዜ በባሕሪ አባቴ በአብ በባሕሪ ሕይወቴ በመንፈስ ቅዱስ ፊትም በመላእክት ፊትም ሞገስን ባለሟልነትን አለብሳቸዋለሁ። ደንግባታቸውን ከፀሐይ 7 እጅ አበረዋለሁ። መንግሥታቸውን ለሌላ አልሰጥም። ዘራቸውን እስከ ዘላለም ፍጻሜ ድረስ አነግሰዋለሁ። እነርሱም እስከ ዓለም ፍጻሜ ድረስ አይተውም አለው። በጸሎት በቃል ኪዳን የሚያምኑ ዝክርን መታሰቢያን የሚያደርጉ መላእክትን ከደጋግ ቅዱሳን ጋር ነፍሳቸውን በቀኝ አቆማለሁ። ማቴዎስ 25:33 ተድላ ደስታን በሚደረግበት በሺህ ዘመን በክብር አስቀምጣቸዋለሁ። ዝክርን መታሰቢያን በየወሩ የሚያደርጉ ሰዎች የሰማይ እሳት አላሳያቸውም፣ ፈጽሞ አይነካቸውም። እሳቱ ይቅርና ወላፈኑ ጢሱ አይደርስባቸውም። እኔም በሚመጣበት ዓለም ከእነሱ ጋር ማኅበር አደርጋለሁ፣ ከማኅበረ በኵር ጋር ርስት እሰጣችኋለሁ አለ ዕብራውያን 12:23 ላይ። ዳግመኛ ጌታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስን እናቱ ድንግል ማርያምን በመስቀል ተሰቅዬ ባየሽን ጊዜ እንዳለቀሽ እንደዚሁም እናንተን በመውደድ ልቤ ይቃጠላል አለው። ዳግመኛ ጌታችን 7ቱ መላእክት መታሰቢያውን ዝክሩን ያደርጉ ዘንድ በአራቱ ማዕዘን ገድሉ ለሰው ሁሉ ንገሩ አላቸው። በዚያም ካሉ ቅዱሳን አንዱ አባ ፍሬ ቅዱስ ይህንን በሰማ ጊዜ ፈጽሞ አዘነ፣ በምድር ላይ ወድቆ ተንከባለለ። ዳግመኛ ድንጋይ ከተራራ እንደሚንከባለል ሰው ድንጋይ ወርውሮ በሚያሳርፍበት ያህል ከሐዘን ከፍርሃት ከድንጋጤ ብዛት የተነሳ ተወርውሮ ሄደ።
ዳግመኛ እግዚአብሔር ስለ አባታችን ገብረ መንፈስ ቅዱስ ክብር የሚያደርገው ሁሉ ያስተውሉ ዘንድ ባዩትና በሰሙት ነገር ምስክር ይሆኑ ዘንድ በአራቱ ማዕዘን ገድሉን ያስተምሩ ዘንድ መታሰቢያውን ዝክሩን ያደርጉ ዘንድ እነዚህ ቅዱሳንን አነጻቸው። ከገዳማውያንና ከስውራን ለምስክርነት የቆሙ ሰዎች እነዚህ ናቸው። ጌታችን ኢየሱስ ክርስቶስ በደብረ ታቦር ከነቢያት ሁለቱን ከሐዋርያት ሦስቱን ለምስክርነት እንደጠራ ማቴዎስ 17:1 በአባታችን በገብረ መንፈስ ቅዱስ ረፍት እንደዚሁ እንደ ሙሴ እንደ ኤልያስ ስውራን እንደ ሐዋርያት ገዳማውያን ለምስክርነት ጠራ። በዚህች ሌሊት ድንቅ ታምራትን አዩ። ሰማያት ሲከፈቱ መላእክት በየወገናቸው መብራት ይዘው ሲወርዱ አየ። ሰባቱ ሊቃነ መላእክትን ከሰራዊቶቻቸው ጋር እየተጨናነቁ እየተገፋፉ ክንፍ ለክንፍ እየተጋጩ ሲወርዱ አዩ። ቦታውን ጠቧቸው። ቁጥራቸው እንደ ክረምት ዝናብ ነጠብጣብ ነው። ሁላቸውም እሳት ነበረ። ልብሳቸው እሳት ነበር። ግርማቸው ያስፈራ ነበረ። ክንፋቸው እንደ ንስር ነበረ። እንደ ወርቅ ሐመልማል የተሳለ ነበር። እሳቱ እንደ ልብሱ ይለብሱት ነበር። ከልብሳቸው እንደ መብረቅ እሳት ይወጣ ነበር። በዚህ ሁኔታ መላእክት የአባታችን የገብረ መንፈስ ቅዱስን ሥጋ ወዳለበት ወረዱ። ያችን ገዳም በሚነድ እሳት ሁለንተናዋ ተንቦገቦገ። ብርሃናውን ከቀትር ፀሐይ ብርሃን ይልቅ ደምቆ ነበር። ሌም ቅዱሳን ስለ አባ ገብረ መንፈስ ቅዱስ ክብር መብራት ከሰማይ ይውረድ የሚል ቃል ሰሙ። ዳግመኛ በክብርና በምስጋና አባ ገብረ መንፈስ ቅዱስ ትቀበሉ ዘንድ ሰባቱ ሊቃነ መላእክትን ውረዱ የሚል ቃል ሰሙ። ዳግመኛ 40 መላእክት አባ ገብረ መንፈስ ቅዱስን ተቀበሏቸው። ለዘላለም ሐዘን ወደ ሌለበት የብርሃን ቤቶች ታስገቧቸው ዘንድ ውረዱ የሚል ቃል ሰሙ። ዳግመኛ የአባ ገብረ መንፈስ ቅዱስን ሥጋ ተሸክማቸው ወደ ኢየሩሳሌም ውሰዱ የሚል ቃል ሰሙ። መቃብርን በመሰዋዩ በስተቀኝ ይሁን፣ ቁመቱን በሰው ክንድ 4 ክንድ ይሁን፣ ወርዱ በሰው ክንድ 2 ክንድ ይሁን የሚል ቃል ሰሙ። እሊህም ቅዱሳን 60 ቅዱሳን እየሰሙ ይህን ትእዛዝ ከእግዚአብሔር ወጣ። ባዩትም በሰሙትም ነገር ምስክር የሆኑ ዘንድ ጌታችን ኢየሱስ ክርስቶስ ሙሴን፣ ኤልያስን፣ ጴጥሮስን፣ ያዕቆብን፣ ዮሐንስን ብቻቸውን ወደ ረጅም ተራራ ይዘው ወጥቶ መልኩ በፊታቸው ተለወጠ። ልብሱም እንደ በረዶ ነጭ ሆነ። ይህን ሲናገር ብሩ ደመና መጥቶ ጋረዳቸው። ከደመናም እኔ የመረጥኩት የምወደው ልጅ ይሄ ነው፣ እርሱን ስሙት የሚል ቃል መጣ። እንዲህም የሚል የአብ ድምፅ ሰሙ እንጂ ያዩት የለም። በዚህ ባዩትን በሰሙትን ነገር ሁሉ ምስክር እንደሆኑ ሉቃስ 9:8 እንደዚህም እነዚህ ሰባቱ ቅዱሳን ጌታችን ኢየሱስ ክርስቶስ ስለ አባታችን ገብረ መንፈስ ቅዱስ ክብር መላእክትን ሲያያቸው ከሰማይ ቃል ሰሙ። ስለዚህም ቃል ምን ትላላችሁ? በዕረፍቱ ጊዜ ከመላእክት ጋር ወዳጁ ወደ አባታችን ገብረ መንፈስ ቅዱስ የወረደ እግዚአብሔር ቃል ነው እንጂ። በጻድቁ በአባታችን ገብረ መንፈስ ቅዱስ ዕረፍት የጌታን ብርሃን በታየ ጊዜ ምድር በድንጋጤ የተናወጠች፣ ፀሐይ ጨለመ፣ ጨረቃም ደም ሆነ። ፀሐይ በዚያች ዕለትም የለም፣ ከሌሊቱም 6 ሰዓት ነበርና። ጌታችን ኢየሱስ ክርስቶስ በዕለተ ዓርብ በተሰቀለ ጊዜ ፀሐይ እንደ ጨለመ፣ ጨረቃም ደም እንደሆነ፣ ጨረቃም ከዋክብትም ብርሃናቸውን አጡ። ፀሐይ በሰማይ እያለ በዕለተ ዓርብ ጨለመ ሆነ። በአባታችን በገብረ መንፈስ ቅዱስ ዕረፍት ጊዜ ጨረቃ እያለ ጨለማ ሆነ። በዚህም በዓለም ሁሉ የዕረፍቱ ታላቅነት ታወቀ። መዝሙር 115:6 የሁሉ ጻድቅ ብቻ ያዩት አይደለም፣ እንቅልፍ ጥሏቸው ከተኙ ሰዎች በቀር በዚያን ጊዜ በዚያ አካባቢ የነበሩ ሰዎች ሁሉ አዩት እንጂ። በዚህችም ሌሊትም ጨረቃ ደም ሆና አዩት። ከጨረቃ ይልቅ የሚያበራ ወደ ምድር ከእብድ የወረደ የእግዚአብሔር ብርሃን ግን ይህን ያዩ ዘንድ ከሚገባቸው የዚህ ከኃላፊው ዓለም ምኞት ከታናሽነታቸው ጀምሮ ከናቁ ሰዎች በቀር ያየ የለም። አብ ቆለምሴስ ዮሐንስ የብርሃን ልጆች ትሆኑ ዘንድ በብርሃን ጌታ እመኑ እንዳለ ዮሐንስ 3:19 የብርሃን ልጆች የተባሉት በዚህ ዓለም ኃጢአትን ያልሰሩ ንጹሐን ናቸው። ለዘላለሙ ብርሃን አይለያቸውም። ከዚህ በኋላ እሊህም ቅዱሳን ቅዱስ ሚካኤል 12ቱን አክሊላትን በእጁ ይዞ በአባታችን ገብረ መንፈስ ቅዱስ ሥጋ ቀኝ ቆሞ አዩት። ሌሎችም መላእክትን እንደ ውሃ ፏፏቴ ያለማቋረጥ ልዩም በሆነ ምስጋና ንጽሕት በሆነች ነፍሱ ፊት ሲያመሰግኑ አዩ። ይህም ሁሉ ስርዓት ከተፈጸመ በኋላ አርባብ መላእክትን ሥጋውን ተሸከሙ ብለው
አሰምተው ተናገሩ። ቅዱሳን በዓይኖቻቸው እያዩ በሰማይ እንደ እሳት እየተንበለበሉ እግዚአብሔር ወዳዘዛቸው ይቀብሩት ዘንድ ወሰዱት። ትጉሃን መላእክትን አሳረጉት። ያደረሱበት ግን አላወቁም። መቃብሩ ኢየሩሳሌም ይሁን የሚል ቃል ሰሙ እንጂ ነቢዩ ዳዊትም ኢየሩሳሌምስ እንደ ከተማ የታነጸች ናት እንዳለ መዝሙር 121:3 በሰማይና በምድር መካከል የአባታችን የገብረ መንፈስ ቅዱስ ሥጋ ተሸክመው መላእክት ባዩአቸው ጊዜ ከስውራን 30 ከገዳማውያን 30 ሆነው ከእነርሱም በመለየቱ ያለቅሱ ዘንድ መጡ። ከኢትዮጵያ ብቻ የመጡ አይደለም፣ ከግብፅም ከገዳመ አስቄጥስም በሰረገላ መጡ እንጂ። አባታችን ገብረ መንፈስ ቅዱስ ባህታውያን አለቃ ነውና ከሰማይ በታች በምድርም ትሩፋትን በምግባሩም በትሩፋቱም በሃይማኖት እርሱን የሚመስለው የለም። ይህም የመላእክት ሰራዊት እግዚአብሔር ያዘዛቸው ሁሉ ፈጽሞ በክብር በብዙ ምስጋና በእልልታ በነጋሪት ድምፅ ወደ ብርሃን በቤቶች ነፍሱን አስገቡት። ጌታችን ኢየሱስ ክርስቶስ በ40 ቀን ወደ ሰማይ ሲያርግ እንደዚሁም በአርያም ታላቅ ደስታ ሆነ። መላእክት ዘውትር ለዘላለሙ ለአምላካችሁ ምስጋና ይገባል፣ ቅድመ ዓለም የነበረ ዓለምን አሳልፈ የምትኖር ሃሌሉያ እያሉ በአንድነት አመሰግኑ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ይቅርታውና ቸርነቱ የአባታችን የገብረ መንፈስ ቅዱስ በረከት ረድኤት በእኛ በልጆቹ በመላው ሕዝበ ክርስቲያን እንዲሁም በሀገራችን በኢትዮጵያ ለዘላለም ጸንቶ ይኖር አሜን። የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ ጸሎት፣ ምልጃ፣ ቃል ኪዳናቸው አይለየን። እግዚአብሔር በቸርነቱ ቢጠብቀን ለቃሉም ተገዢ አድርገን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘእለለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ እግዚኦ መንሱት አላደነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ኦ ድንግል በሥጋኪ እመእግዚአብሔር ጸወ ሰላም ለኪ ቡሩክት አንቲ እማነስ ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ዛሃልዮ ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ሐምሌ 5 ቀን የሚነበብ ገድለ አቡነ ፊልጶስ ይሄ ነው። ጸሎቱ በረከቱ ከሁላችን ከሕዝበ ክርስቲያኑ ከጻፊውም ከአንባቢውም ከሰሚውም ጋር ለዘላለሙ ጸንቶ ይኑር አሜን። ወደ ሰማዕቱ አቡነ ፊልጶስ ምስክርነት ተጋድሎ ወደ ነገሩ ትሩፋት እንመለስ። ስለ አንደበቴ ደካማና ስለ ልቦናዬ ጉለት እየተንቀጠቀጥኩና እየፈራሁ የምነግራችሁን ትንሽ ስሙኝ። ነገር ግን ደስታ የተመላ መንፈሳዊ ቃልን ትሰሙ ዘንድ ገድሉን እናገራለን። መንፈስ ቅዱስ እንደገለጠልኝ እናገራለሁ። አስተያየቱን የሚወድ ነው፣ ጸባዩ መልካም ነው እና መልካም ስራ ለመስራት ይፈጥናል። በንግግሩ ጸጥ ያለ፣ በሐሳቡ ዝም ያለ ነው። በነፍሱ ንጹሕ ነው፣ በሥጋው የጸና ነው። ከሰው ሁሉ ጋር ሰላማዊ ነው። በሥራው እውነተኛ ነው። እንግዳን ምጽዋትን ወዳጅ ነው። ኑሮ በጾምና በጸሎት ነው። በጸሎት ጊዜም እንደ ምሰሶ ይቆማል፣ እንደ መንኮራኩር ይሰግዳል። እንደ በደለኛ ሥጋውን እየገረፈ እንደ ምንጭ ውሃ እንባውን ያፈሳል። እንደ ልብስ ማቅ ይለብሳል ነበር፣ እንደ መታጠቂያ የብረት ሾክ ይታጠቃል። ጥጋቡ ረሃብ ነው፣ መጠጡ መጠማት ነው። ደስታው ጾምና ጸሎት ነው። መራቆት ሙቀትን ውርጭ ነው። የጎኑ መኝታ ሾክና ሚኬላ ነው። ስለ ደስታ መኝታ ከመሬትም ከአመድም ላይ ይተኛል። እረፍቱ ሥጋው የማይቀዘቅዙ ምንጣፎች ናቸው። እረፍቱ ሰውነቱን ከሚቆራርጥ ከተሳለ ድንጋይ ላይ መተኛ ነው። ጫማዎቹም የወንጌል ቃላት ናቸው። መመላለሱ ወደ ሃይማኖት ጎዳና ነው። የእጁ ምርኩዝ ድንቁርናን ጠላትን የሚያሸንፍ መስቀል ነው።
ዜማው በለሆሳስ ነው። ትሕትናው ራሱን ማዋረድ ነው። ኑሮው ጸጥታ ነው። ጸጥታ የመዳኛ ወደብ ነው። ስለ አቡነ ፊልጶስ ሁለተኛ በዋልድባ ገዳም የሚኖሩ ገዳማውያን አባቶች ተናገሩ። ከፀሐይ ይልቅ የሚያበራ ሰውን አየ። እንደ መብራቅ የሚያበራ በሰማይ ላይ ይበራል። በላዩ ላይም የሚያበራ ድባብ አለ። ብዙ ሰዎች ከእሱ ጋር ይሄዱ ነበር። ስለዚህም ሌሎችም ገዳማውያን ስለዚያ ሰው ጥንቅቆች ናቸው። ስለ ቀዳሚ ሰንበት ክብር ምስጋና የሆነው የደብረ ቢዘል መምህር ሰማዕቱ አቡነ ፊልጶስ ይህ ነው። እሱ ከሐዋርያት ትምህርት ምንም አላጓደለም። የጰራቅሊጦስን በዓል ፈጽሞ ስላከበረ፣ ስለዚህም እንደ ሁሉም መምህራን ከፍ ከፍ ብሎ ከበረ። ይህን ሰምቶ ፈጽሞ አዘነ። ሰንበትን ሳናከብር በዚህ ገዳም መኖራችን ከንቱ ነው አለን። ከዚህም በኋላ ከረሃብና ከብዙ ትጋት ከሚያስደንቅ ገድል ብዛት የተነሳ ሥጋው ይደክም ጀመረ። ፈጽሞ አረጀ። ዕድሜው ወደ 83 ዓመት ደረሰ። መጽሐፍ የዕድሜያችን ዘመን 70 ነው፣ ከ80 ቢበዛ ግን ድካምና ሕመም ነው እንዳለ የጻድቁ የአባታችን የአቡነ ፊልጶስ ጸሎት፣ ምልጃ፣ ቃል ኪዳናቸው አይለየን። እግዚአብሔር በቸርነቱ ሁላችንን የሚጠብቀን ለቃሉ ተገዢ ያድርገን። መሐሪው ደጉ ቸሩ አምላክ ምሕረቱ ቸርነቱ የበዛ ምሕረቱን ቸርነቱን ያብዛልን፣ ይቅር የሚበለን ለቃሉም ተገዢ ያድርገን። አምላከ ቅዱሳን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይመልከት፣ የቸርነቱን ሥራ ይስራልን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአልነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እማነስ ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ተሃሊ ወጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 5 ቀን ተጋድሎውን የፈጸመ የጌታችን የኢየሱስ ክርስቶስ አገልጋይ የሐዋርያት አለቃ የቅዱስ ጴጥሮስ ምስክሩ ነው። ጸሎቱ በረከቱ ከሁላችን ጋር ለዘላለሙ ጸንቶ ይኑር አሜን። ቅዱስ ጴጥሮስ ከወንድሞቹ ጋር በእግዚአብሔር የተደሰተ በሮም ይኖር ነበረ። በቀንም በሌሊትም ያመሰግን ነበር። ዘውትር ከሚመጡት ብዙ ሰዎች ጋር እግዚአብሔርን ያመሰግን ነበር። በጌታችን በኢየሱስ ክርስቶስ ስምም ያምኑ ነበር። ከተሰበሰቡት ሕዝብ ወደ ቅዱስ ጴጥሮስ የመጡ ነበር። ካርስጴስም 4 ዕቁብ ነበሩ። ስማቸው ይህ ነው፦ አቀበ፣ አቅራበ፣ ድቅራንያ፣ ዲክራያ፣ ዲዮረከረያ ዲዮርካ ናቸው። የቅዱስ ጴጥሮስ ትምህርቶቹ ንጽሕናቸውን ይጠብቁ ዘንድ ሥጋቸውን በኃጢአት እንዳያሳድፉ ያስተማራቸው ትምህርቱን በሰሙ ጊዜ ይህንን ትእዛዝ ትምህርቱን በደስታ ተቀበሉ። ንጽሕናን ይጠብቁ ዘንድ እንጂ ወደ አክርጳስ መኝታ አልጋ እንዳይወጡ ተስማሙ። ይህ ነገር ከእርሱ በደረሰ ጊዜ ፈጽሞ አዘነ፣ ፈጽሞ ይወዳቸው ነበረ። አክርጴስም የሚወዱበትን ያውቁ ዘንድ አገልጋዮቹን ላከ። እነርሱም ወደ ቅዱስ ጴጥሮስ እንደሚሄዱ አወቀ። ወደ እነሱም ላከ። ከኔ ጋር እንዳትኖሩ ወደ አገልጋይም እንዳትወጡ ጴጥሮስ አስተማራችሁን? እንደምገርፋችሁ ወቁ። እርሱንም ከነ ሕይወቱ በእሳት አቃጥለዋለሁ አላቸው። እነርሱ ግን ፈቃዱን ለመፈጸም እምቢ አሉ። እነርሱ ጌታችን ኢየሱስ ክርስቶስን በማመን ጸንተዋልና። አንዲት ሴት ግን ፈጽማ ያማረች ነበረች። ስሟም አክርስቲያ ይባላል። አልታቤዎስ ለተባለው የንጉሥ ወዳጅ ሚስት ናት። ከቅዱስ ጴጥሮስ ዘንድ ከእርሱ ጋር ነበረች።
ትምህርትም ትሰማ ነበር። ዳግመኛች ሴት መልካም ምክርን ትፈልግ ነበር። ከባሏ ጋር መተኛትም አልወደደችም። በቅዱስ ጴጥሮስ በጣም ተቆጣ። እንዳንበሳ ይገለው ዘንድ ይሻ ነበረ። ንጽሕናቸውን ይጠብቁ ዘንድ የቅዱስ ጴጥሮስን ትምህርት እንደተማሩ አወቁ። ብዙ ሴቶች የቅዱስ ጴጥሮስን ትምህርት በሰሙ ጊዜ ከባሎቻቸው ተለዩ። በትሕትና ሆነው ንጽሕናቸውን ጠበቁ። እንደዚሁም ሁሉ ወንዶችም ከሚስቶቻቸው ጋር ተለዩ። ስለዚህም ነገር በሮም ታላቅ ክርክር ሆነ። አልታቢዮስም ጮኸ፣ ከክርስቲያኑ ከጴጥሮስ ጋር አፋርዱኝ፣ ከሚስቴ ጋር አራርቆኛልና ካልፈረዳችሁልኝ ግን እኔ ያውቃለሁ ሲል ወደ አክርጳስ ጮኸ። አክርጳስም መለሰ እንዲህ አለው፣ ከአንተ ይልቅ እኔ ታላቅ ስቃይ አመጣበታለሁ። በእኔና ወዳጄ መካከል መለያየትን አድርጓልና። አልታቢዮስን ለምን ትዘገያለህ? ይዘህ ትገለው ዘንድ ይገባል። እርሱ መተተኛ ሰው ነውና ሚስቶቻችንን እንመልስ። ስለ ሕዝቡ ስለታቸውን በእርሱ ላይ ይፈጽሙ በቀል እናድርግበት። ችሎታው በእርሱ ላይ ይገለጥ። እኛ የሀገር ሽማግሎች ነን አሉ። ስለዚህም ነገር ይህን ሲመካከሩ ምክራቸውን እንዳይፈጸም ስራቸው ሁሉ ክርስቲያ አወቀች። ያን ጊዜ ይህች ሴት ወደ ሮም እንዲሸሽ በእርሱ ላይ የመከሩትን ሁሉ ትነግረው ዘንድ ወደ ቅዱስ ጴጥሮስ ላከች። እርሱም ሁሉ ምእመናን ወንድሞቹ መኮንን ምቅርያኖስን ነበሩ። ወንድሞቹ ከሮም ይወጣ ዘንድ ቅዱስ ጴጥሮስን ለመኑት። ቅዱስ ጴጥሮስ ነገራቸውን ሰማ። ብቻውን ከሮም ወጣ። እንዲያውቁትም አስኬማ ልብሶቹን ሁሉ ለወጠ። ከሀገር በር ሲደርስም በሮም በር ጌታችን ሲገባ አገኘው። ቅዱስ ጴጥሮስ ባየው ጊዜ ሰገደለት። አቤቱ ወዴት ትሄዳለህ አለው። ጌታችን እሰቀል ዘንድ ወደ ሮም እገባለሁ አለው። ቅዱስ ጴጥሮስ አቤቱ ሆይ ዳግመኛ ትሰቀላለህን አለው። ከዚህም በኋላ ጌታችን ከቅዱስ ጴጥሮስ ተለየ። የቅዱስ ጴጥሮስ ሕሊና ሁሉ ወደ ራሱ ተመለሰ። ወደ ሰማይ ሲያረግ ወደ ጌታችን ተመለከተ። ሰውነቱን አስጨነቃት። እየተደሰተ እግዚአብሔር እያመሰገነ ወደ ሮም ገባ። ይሰቅሉ ዘንድ ወዷልና ጌታ ያገኘው ቅዱስ ጴጥሮስ ያገኘው ዘንድ አለውና በሥጋ በዚህ ዓለም እንዳለ እያለ አስቀድሞ ነግሮታልና በመሸ ጊዜ ወገብህን ትሰጣለህ፣ ሌላ ያስታጥቁሃል፣ ወደማታውቀው ይወስዱሃል ብሎታልና። ያን ጊዜ ወደ ሮም ገባ። ጌታችን ኢየሱስ ክርስቶስ የነገረውን ሁሉ በሰማው ጊዜ ያየ ሁሉ ለወንድሞቹ ነገራቸው። ወንድሞቹ በሰሙ ጊዜ ሰውነታቸው አዘነች። አባታችን ጴጥሮስ ሆይ ትፈራለህን ዘንድ እለምንሃለሁ ትፈራልን ዘንድ እለምንሃለሁ እያሉ መራራ ለቅሶን አለቀሱ። እግዚአብሔር ለማወቅ እውቀታቸውን ሙሉ አይደለምና ሃይማኖታቸውን አልጸናችምና አሉ። ቅዱስ ጴጥሮስ እግዚአብሔር ከፈቀደ ይሁን፣ እግዚአብሔር ካልፈቀደ ግን በሃይማኖት ያጥናችሁ አላቸው። ልቦናውን የፈራውን ለሌሎች ያስተምር ዘንድ ያበረታችኋል። እኔ ግን እግዚአብሔር በዚች አገር መከራ እንድቀበል ከፈቀደ አይሆንም አልልም። ፈቃዱ ከሆነ ወደ እርሱ ይውሰደኝ፣ እኔም ፈጽሜ ደስ ይለኛል አላቸው። ቅዱስ ጴጥሮስ ይህንን ሲነግራቸው ወንድሞቹ ፈጽሞ አዘኑ። ስለዚህም ልቦናቸው ተቀጣጠለች። የሀገር መሪ አክርጳስም 4 ወታደሮችን ላከ። ቅዱስ ጴጥሮስን ይይዙ ዘንድ አዘዛቸው። ወደ እርሱም አመጡት። ቅዱስ ጴጥሮስ ከእርሱ በደረሰ ጊዜ ተመለከተው። ሃይማኖትን በማስተማሩ እርሱም በማመኑ ምክንያት ይሰቅሉት ዘንድ አዘዘ። የተሰበሰቡት ምእመናን በሰሙ ጊዜ እየተቀዳደሙ ከእርሱ ዘንድ ደረሱ። የሀገር ባለጸጎች፣ ድሆች፣ ብርቱዎች፣ ደካሞች ነበሩ። ቅዱስ ጴጥሮስም ከዚህ ቦታ ይወስዱት ዘንድ ይሹ ነበረ። እርሱም ድምፃቸውን ከፍ አድርገው ከእርሱ የተደረገ ክፉ ነገር አለ፣ ንገረን፣ ካልነገርከን ግን
ከመግደል በፊት ይችን ሀገር እናቃጥላታለን እያሉ ፈጽሞ ጮኹ። ቅዱስ ጴጥሮስ ዝም ይሉ ዘንድ ጠቀሳቸው። ሰዎች ወይ እርሱን በማመን የተያዙ ለታላቁ ንጉሥ ለኢየሱስ ክርስቶስ ሰውነታቸውን የሰጡ ሰዎችን አስቡ እያለ ነገራቸው። እግዚአብሔር በእጁ ያደረገውን ያያችሁትን ታምራትን አስቡ። ስለ ጌታችን መከራ መቀበል እንዳስተማረ ኋላቸውም አስቡ። በስሙ ሲደረግ ያስተዋሉትን ድንቅ ነገርን አስታወሱ። ተስፋ ይኑራችሁ፣ ለእያንዳንዱ እንደየሥራው ይከፍለው ዘንድ ይመጣል። አክርጳስም አትንቀፉት፣ እርሱ የአባቱ የሰይጣን ተላላኪ ነውና ይህን ተግባር በእኔ ይፈጸም ዘንድ አለውና። ለመስቀል ለምን እዘገያለሁ አላቸው። ለመሰቀልስ ለምን እዘገያለሁ አላቸው። ቅዱስ ጴጥሮስ ወደ መስቀያው በቀረበ ጊዜ በመስቀሉ ፊት ለፊት ቆመ። ስውር ረቂቅ በሆነ በመስቀል ስምም እንዲህ ማለትን አስቀደመ። በመስቀል ስም የተገኘችውን በሰው ልጆች ላይ ልሳን አይናገርም። ሰው በመሆኑ ከእግዚአብሔር ይለይ ዘንድ የሚቻለው አይደለም። ለሰው ልጅ በዲዳ ከንፈሮች አንደበት ይናገር ዘንድ አይቻለውም። በዚህችም ሰዓትም እስከ ሕይወቴ ፍጻሜ አንተን ማን እንደሆንክ እገልጽ ዘንድ አይቻለኝም። ዛሬ ስለ አንተ ስለ መስቀል ዝም አልልም። ስውር ምስጢርን ይሄ ነው። ትምህርቱንም ለሚሰሙት አሕዛብ ገናንነትን አስተምር ዘንድ ተስፋቸው በክርስቶስ የጸና ሰዎች ወይ ግልጥ ከሆነው ከዚህ ሥርዓት ውጭ ሌላ የለም። ከተቻለ እርሱን በማመን ተጋደሉ። እኔ ግን ይችን ሰዓት እነሆ ሕይወቴ ፍጻሜ ናት። ምክሬ ስሙ፣ ሰውነታችሁ ከክፉ ተግባር አርቁ። ጌታ ያውቃችኋል። የማዳኑ ምስጢር የተረዳችሁ ወንድሞች ልጆች ሆይ ዓይኖቻችሁን ከንቱ ከማየት ጆሮቻችሁን ከንቱ ከመስማት መልሷል። ከዚህም በኋላ ቅዱስ ጴጥሮስ ፊቱን ወደ ወታደሮቹ መለሰ። እንደ ምላሳችሁ አድርጉ። አገሬ ወደ ላይ ራሴን ወደ ታች፣ እግሬን ወደ ላይ ራሴን ወደ ታች በማድረግ ዘቅዝቃችሁ እንድትሰቅሉኝ እለምናችኋለሁ አላቸው። እርሱም ወደ መስቀል አወጡት፣ እንደወደድ አደረጉት። በዚያም ምስክርነቱን ፈጸመ። እርሱ እንደለመናቸው ተዘቅዝቀው ሰቀሉት። ወዳጆች ሆይ የምነግራችሁን በማስተዋል ስሙ። አሁንም ተሰቅዬ እያለው የፈጣሪያችሁን ሁሉ ምስጢር ታውቁ ዘንድ የመጀመሪያውን የመጨረሻውን የተደረገውን ታውቁ ዘንድ ስሙ። የመጀመሪያው ሰው በራሱ ወረደ፣ ግን ጥንት የነበረች ልደት ሞት እንደሆነች አሳየ። ይህም አዳም በመውረዱ ፈጽሞ ተዋረደ፣ ክብሩን ጣለ፣ ሰብሮን በምድር ላይ ጣለው። አስኬማውን በእኔ ላይ ጣለብኝ። ግራ ቀኝን በሆነች በዚች መስቀል ተገለጠ። መልካም እንደሆነ ፍጥረቱን ትምህርቱ ነው የሚሻል መሰለው። ጌታችን እንደተናገረው የቀኙ እንደ ግራ የላዩን እንደ ታች አላደረጋችሁም። የቀድሞው ወደ ኋላ እንደሆነ የእግዚአብሔር መንግሥት አታውቁም። አስቀድሞ በእኔ ያለ ይህንን ሐሳብ አወቅኩ። ተሰቅዬ ያለው የምትመለከቱ ይህንን አስኬማ የዚህን ምልክት ነው። እርሱ ቀዳማዊ ነው፣ ከሰው መወለድን አስቀደመ። ይኸውም አዳም ነው። ዛሬ የምትሰሙኝ ወዳጆች በስተት ከጌታችን ከኢየሱስ ክርስቶስ መስቀል በቅናት ለመውጣት ትሸሹ ነበረ። የፍጹም አንድ የሆነ ፍጹም ቃል ነው። ስለ እርሱም መንፈስ ቅዱስ ተናገረ። ክርስቶስ ማን ነውን? ሰው የሆነው ቀዳማዊ ቃል ነው እንጂ። እኔም በማስተምርበት ያው መንገድ በዕፀ መስቀል አሳየኝ። ቅዱስ ጴጥሮስን በመስቀል እያለ እንዲህ እያለ ጸለየ። የሁሉ ጌታ ቅዱስ ልዩ ቃል ክርስቶስ ሆይ አመሰግናለሁ። በውስጡ የምስጋና የጽድቅ ቃልን በሚወጣበት አንደበት አይደለም፣ በስንፍና በሚወጣ ቃል አይደለም። ንጉሥ ልዩ ቃል ኢየሱስ ክርስቶስ በዚህች ቃል ሁሉን አመሰግናለሁ። ዝም ብለህ ትሰማለህ፣ በግልጥም ትመለከታለህ። በዚህ ቃል እናመሰግንሃለን። አንተ ትሰማለህ፣ ዝምም ትላለህ። መንፈስ ቅዱስ በእኛ ላይ አሳደርክ። አቤቱ እንደምታውቅ አንተ አባታችን ነህ፣ እናታችን ነህ፣ መጋቢያችን ነህ። ለሁሉም የምትሰጥ ነህ፣ ፍጹም ነህ፣ ሁሉን ያስክ ነህ። እንዳንተ ቅዱስ የለም። ዕፀ ሕይወት ነህ፣
ዛሬ ተማጽኜብሃለሁ። ነገር ግን አስቀድሞ የተናገረውን ዓይን ያላየውን ጆሮ ያልሰማውን በልብ ያልታሰበውን ታገኝ ዘንድ አላችሁ። ጌታችን ሆይ የተናገረው ዛሬ ታደርግ ዘንድ እለምንሃለሁ። ቅዱስ ሆይ እማልድሃለሁ። እናከብርሃለን። በማይጠፋ ምስጋና እናመሰግንሃለን። ንጹሕ ሆይ እንታመንብሃለን። እውነተኛ ሆይ በማስተዋል በማይተኛ ሰውነት እናገለግልሃለን። አንተ የተዋረደውን እኛ የተዋረድን ሰዎች ነን። አንተ ብቻ ንጹሕ ነህ። የማይሞት አብ በአንተ ሕልው ነው። ለአንተ እስከ ዘላለሙ ድረስ ምስጋና ይገባል፣ ለዘላለሙ አሜን። ከዚህ በኋላ ሕዝብ ሁሉ አሜን አሉ። ያን ጊዜ ቅዱስ ጴጥሮስ ነፍሱን ለእግዚአብሔር ሰጠ። ደቀ መዛሙርት ማርቆስም በፈተና ውስጥ ነበረ። ቅዱስ ጴጥሮስ እንደሆነ ነፍሱን እንደሰጠ በእጁ ታምራት እንዳደረገ ማንም ያወቀ የለም። ቅዱስ ጴጥሮስ አወረደው፣ በድኑን በወተት በወይኑ አጥበው በእርሱ መቃብር ቀበሩት። ቅዱስ ጴጥሮስ መርቄልዮስን ሌሊት በራእይ ታየው። ጌታችን ሙታን ተዋቸው፣ ሙታን ይቀብሯቸው ዘንድ ሲል አልሰማህምን አለው። መርቄልዮስን አዎ ሰምቻለሁ አለው። ቅዱስ ጴጥሮስ በድኑን ያደረገውን ይህንን አጠፋህ፣ አንተ ያው ብትሆን ትሞታለህ አለው። መርቄልዮስን ከእንቅልፍ ነቅቶ ክርስቶስን በማመን ይጸኑ ዘንድ ያየውን ለወንድሞቹ ነገራቸው። ቅዱስ ጴጥሮስ ከሮም መምጣቱን ወዶ ነበር። ንጉሥ ኔሮስ ቅዱስ ጴጥሮስ በዚህ ዓለም ምስክርነቱ እንደፈጸመ በተረዳ ጊዜ መኮንኑን አግሪጳ ተቆጣው። በሱ ምክር አስገድሎታል። ንጉሥም በብዙ መከራ በጽኑ ስቃይ እንዲያሰቃየው ይፈልግ ነበረ። ቅዱስ ጴጥሮስ የሚያገለግለው ብዙ ሰዎች ነበሩ፣ በሃይማኖት ከእርሱ ጋር አርቋቸዋልና። ብዙ ጊዜም አግሪጳን ይገስጸው ነበር። እርሱ ኔሮ ቅዱስ ጴጥሮስን ስላስተማረ ይገሉላቸው ዘንድ ወንድሞቹን ሁሉ ፈለገ። በሌሊትም አንድ ሰው ሲገርፍ ኔሮ ሆይ የእግዚአብሔርን አገልጋይ አትግደል፣ ከእርሱ እጅ አንሳለሁ ሲለው ተመለከተ። ኔሮ ይህን ነገር ፈርቶ ከደቀ መዛሙርቱ ሸሸ። ቅዱስ ጴጥሮስ ከዚህ ዓለም በተለየ። በዚያን ጊዜ ቆልንድዮንና ኢዮንን ነበሩ እስከ ዘላለሙ ድረስ አሜን። ቅዱስ ጴጥሮስ ለመረጠው ለሐዋርያት አለቃ ላደረገው ምስጋና ይገባል። የመንግሥት ሰማያት ቁልፍን ለሰጠ ለወልድ ምስጋና ይገባል። እንደሚቆርጥ ሰይፍ ስለት ላደረገው እንደ አምላክ ለሚሆን ለአብ ለመንፈስ ቅዱስ ምስጋና ይገባል እስከ ዘላለሙ ድረስ አሜን። የቅዱስ ጴጥሮስ ጸሎቱ በረከቱ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። እግዚአብሔር ይመስገን። የአባቶቻችን አምላክ ቅዱሱ ጌታ እግዚአብሔር ምሕረቱን ቸርነቱን ይላክልን፣ በምሕረት በቸርነቱ ይጠብቀን፣ ምሕረቱን ቸርነቱን ያብዛልን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘእለለትን ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአልነ እግዚኦሰ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸወት ሰላም ለኪ ቡሩክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ተሃልዮ ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አቢይ። እግዚአብሔር ይመስገን። እንግዲህ አባቶቻችን ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን አበው ገድላቸው ብዙ ነው። ያው ቢጻፍ ዓለም ብራና ሆኖ ባልበቃ ነበረ። ግን ያው ለእኛ በረከት ይሆን ዘንድ ነውና በረከታቸውን ያድለን። አሜን። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ብፁዕና ብሩክ የሆነው ሐዋርያው ጳውሎስ ሐምሌ 5 ቀን የፈጸመው ምስክርነቱን ስሙ። ጸሎቱ በረከቱ ከሁላችን ሕዝበ ክርስቲያን ከሀገራችን ጋር ለዘላለሙ ጸንቶ ይኖር አሜን። ሕዝቡ ማስተማሩን አስቀደመ፣ እንዲህም አለ።
እውቀት የሌላቸው ሰዎች ወይ ስሙ፣ እወቁ፣ ሁላችሁም የምላችሁን አስተውሉ። የመጀመሪያው ፍጥረት ምስጢር ታውቁና ትረዱ ዘንድ የመጀመሪያው ሰው የነበረው ተግባር ሁሉ ታውቁ ዘንድ ይችን የሕይወት መጨረሻ አይደለችምን? ነገር ግን ሕይወቴ አለች። ሕይወቴ ግን መጨረሻ የዘላለም ሕይወት ናት። ራሴን እንዳይቆርጡኝ ለአንተ ሰጠሃለሁ። እኔ ሕያው ነኝ፣ እንደምታውቅም ነገሬን እውነት ነው። ሕያውና ሙታን በሚገዛው በንጉሴ በኢየሱስ ክርስቶስ እድናለሁ። እርሱ ክፉም ቢሆን መልካምም ቢሆን ያደረገው ለሁሉ ለእያንዳንዱ እንደ ሥራው ይከፍለዋል። ንጉሥ ኔሮ ቅዱስ ጳውሎስን አንደበትን ይህንን በሰማ ጊዜ ፈጥኖ ይገለው ዘንድ በቁጣ አገልጋዮቹን ጠቀሳቸው። የንጉሥ ባለሟሎች ከጢዮስና ሎቂዮስ በሰሙ ጊዜ ይገሉ ዘንድ ራሱን ይቆርጡ ዘንድ አወጡት። ቅዱስ ጳውሎስ የምታምንበት ንጉሳችሁ የት አለ? ትተውት ትክዱት ዘንድ አትሹም። ስለ እርሱም የሁሉ መቅሰፍት ትታገሳላችሁ አሉት። ቅዱስ ጳውሎስ መለሰ እንዲህም አላቸው፣ ከስህተትን እውቀትን ማነስ የገዛችሁ ሰዎች ወይ ወደ እግዚአብሔር ተመለሱ። በሚያምኑ ሰዎች ከሚመጣው መቅሰፍት ትድኑ ዘንድ ንስሐ ግቡ። እናንተ የምትኖሩ አይደላችሁም፣ እንደናንተም የምድራዊ ንጉሥ ሰራዊት የምሰበስብ አይደለም። እኛ ስለ ስሙ ኃጢአት በመሰዋዊ ንጉሥ አዳራሽ ዋጋችንን እንቀበላለን እንጂ እርሱም በምድር ይፈርድ ዘንድ ይመጣል። ለሚያምኑት ሁሉ የዘላለም ሕይወትን ይሰጣቸዋል አላቸው። የንጉሥ ባለሟሎችን በሰሙ ጊዜ ንጉሥም እንደተከተሉት እንሆን ዘንድ እኛ ወደምትፈልገው ትሄድ ዘንድ አንተ አንተውህም አሉ። ቅዱስ ጳውሎስ ከእግዚአብሔር ሸሽ ዘንድ የምፈራና የምደነግጥ አይደለሁም። ምስጋና ይግባውና ሕያው ለሚሆን ለአምላኬ ለኢየሱስ ክርስቶስ አገልጋይ ነኝ እንጂ ይህን ዘላለማዊ ሞት እንደሆነ ባወቅ ጊዜ እንዳላወቃችሁ ባደረግኩ ነበረ። እኔ ለዘላለሙ በአምላኬ በኢየሱስ ክርስቶስ እድናለሁ፣ ፈቃዱን እፈጽማለሁ፣ በእርሱ እሰራለሁ። በአባቱ ክብር በሚመጣውም ጊዜ ከእርሱ ጋር እቀመጣለሁ አላቸው። የንጉሥን ባለሟሎችን ራስን ቆርጦ በኋላ እንዴት ይቻልሃል? ዳግመኛ ሕያው ትሆን ዘንድ ትችላለህ አሉት። ይህን ሲነጋገሩ የቅዱስ ጳውሎስ ራሱን መቁረጥ አለመቁረጥ ይረዱ ዘንድ ሁለት ሰዎች ላከ። በደረሱ ጊዜም አገኙት። ቅዱስ ጳውሎስ እስከሚያምኑበት ድረስ ሁሉን ከሞት በዳነ በሕያው እግዚአብሔር እመኑ አላቸው። ሕይወትም ሰጣቸው። እነርሱም እነሆ ዛሬ ትሞታለህ፣ ስለ ትንሣኤህ ባየህን ጊዜ እኛም እናምናለን አሉት። እርሱም ወደ ንጉሡ ተመለሰ። ከስጦስና ቆሎስም ሊቆስም መንገዱን አስተምረን እያሉ ቅዱስ ጳውሎስን በጽኑ ይፈልጉት ነበረ። በነጋውም ቅዱስ ጳውሎስን ሲነጋ ሥጋዬን ያወርዱ ዘንድ ከመቃብሬ ደረሱ። ሲጸልዩም ሁለት ወንዶች ታገኛላቸው። እርሱም ቲቶና ሉቃስ ናቸው። የመዳን ትምህርት ያስተምራሉ። ምስጋና ይግባውና ወደ እውነተኛ አምላክ ወደ ኢየሱስ ክርስቶስ ያደርሷችኋል አላቸው። ቅዱስ ጳውሎስ በተሰበሰቡበት መካከል ምስክርነትን ያስተውሉ ዘንድ ወደ ምስራቅ ተመለከተ። እጁን ዘረጋ። በዕብራይስጥ ቋንቋ ለረጅም ሰዓት ጸለየ። ጸሎትን ከጨረሰ በኋላ በጌታችን እውነተኛ ትምህርትን ከሚኖሩ ሰዎች ጋር ተነጋገረ። ከትምህርቱ ጣዕምነት የተነሳ ብዙ ሕዝቦች ተሰበሰቡ። በፊቱም ብርሃን ነበረ፣ በእርሱ ላይ ያደረች ጸጋ ነበረች። እነዚህም መላእክቶች ወደ ንጉሡ ወደ ኒሮን ተመለሱ። ቅዱስ ጳውሎስ ከጢሶስና ከሊቆስ ጋር እንዳገኛቸው ሃይማኖትን እንዳስተማራቸው ነገሩት። ንጉሥ ፈጽሞ ተቆጣ። ሰይፍን የያዘ ኃይለኛ ሰው ላከ። በዝምታ ሳይናገር የተቀደሰች አንገቱን ዘንበል አደረገ። ብዙ ሰዓትም ቆየ። ራሱን ዘንበል ብሎ ነበረ። ቆራጩ በእርሱ ዘንድ ነበረ። ሰይፉ ከሰገባው ከማደሪያው አወጣ። ይጥለው ዘንድ እጁን ይጥልበት ዘንድ እጁ ትንቀጠቀጥ ነበር። ከዚህ በኋላ ልቦናው ጨከነ፣ መታው። የቅዱስ ጳውሎስ ራስ ከመሬት ወደቀች። ከቅዱስ ጳውሎስ ሥጋ የሰይፍ ሰገባ እስከሚነካው ድረስ
ወተትና ደም ወጣ። የተሰበሰቡ እነዚህም አደነቁ። ለደቀ መዝሙር ለቅዱስ ጳውሎስ ይህን ጸጋ የሰጠ እግዚአብሔርን አመሰገኑ። ሰይፍ ያዘው ተመለሰና ለንጉሡ ነገረው። እርሱም ተደነቀ። በእርሱ ዘንድ የነበሩ መናፍስት ሁሉ በጣም ደነገጡ። ከቀኑ 9 ሰዓት በሆነ ጊዜ ቅዱስ ጳውሎስ ለንጉሡ ተገለጠ። ምስጋና ይግባውና እኔ የኢየሱስ ክርስቶስ ደቀ መዝሙር ነኝ። ከሀገርህ ደረስኩ። ከአንተ ብዙ ሕዝቦችን ለንጉሥ ወሰድኩ። አሁንም በአንተ ላይ ክፉ ነገር ይደርስብሃል። የብዙ ጻድቃን ደም አፈስሃልና ከጥቂት ቀን በኋላ ያልሁህ ሁሉ ይደርስብሃል አለው። ቅዱስ ጳውሎስ ይህንን እየተነጋገረው ከእርሱ ተለየ። ንጉሥ ኔሮን በእስር ቤት ያሉ ምስጋና ይግባውና በጌታችን በኢየሱስ ክርስቶስ ስም ያመኑ እስረኞቹን ያመጡት ዘንድ አዘዘ። በጠዋት የንጉሥ አገልጋዮችን በጥሪቆን ተቀዳድሞ በመጣ። የንጉሥም ምርጥ ሰዎች የአንደኛው ስሙ ጳሪዮስ፣ የሌሎቹ ስም ሊቆስ ከጢዮስ ነበረ። በነግህ በእርሱ ዘንድ ይቀብሩ ዘንድ ወደ ቅዱስ ጳውሎስ መቃብር ተቀዳደሙ። ቆመው እየጸለዩ የነበሩ ሰዎችን አደነቁ። ቅዱስ ጳውሎስም በመካከላቸው ቆመ። ታላቅ ደስታ፣ ምስጋና ነበረ። እነርሱም ስላዩት ነገር ከግርማው የተነሳ ደነገጡ፣ ተንቀጠቀጡ። ከእነርሱም ቲቶ፣ ሉቃስ ፈሩ። አስቀድሞ የጠራናቸው እነዚህ የንጉሥ አገልጋዮች ሸሹ። ፈልጋችሁ አገኟቸው። የምንፈልጋቸው ለመግደል አይደለም፣ ዘላለም ሕይወትን ታድኑ ዘንድ ነው እንጂ። በዚህ ሰዓት በመካከላቸው ቆሞ ያሉትንም ቅዱስ ጳውሎስን እንዳዘዛቸው አላቸው። ቲቶና ሉቃስ ይህን ነገር በሰሙ ጊዜ ፈጽሞ ተደሰቱ። ስለ ትምህርቱም ነገሯቸው። ምስጋና ይግባውና በጌታችን በኢየሱስ ክርስቶስ ስለማመን ነገሯቸው። ዘላለም ሕይወትን የሚያስገኝ ትምህርትን አስተማራቸው። የቅዱስ ጳውሎስ ምስክርነቱ ተፈጸመ። ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። የሐዋርያው ቅዱስ ጳውሎስ ጸሎት በረከቱ አይለየን። እግዚአብሔር በቸርነቱ በምሕረቱ ሁላችንንም ይጠብቀን፣ ይቅርም ይበለን፣ ለቃሉም ተገዢ አድርገን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘእለለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚእነ መንሱት አላድነን ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እምእግዚአብሔር ጸወት ሰላም ለኪ ብሩክት አንቲ እማነስ ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ሣህሊ ወጸልዪ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ። አንድ አምላክ በሆነ በአብ ወወልድ ወመንፈስ ቅዱስ ስም ሐምሌ 5 በዚህች ቀን የክቡራን የአበይት አባቶቻችን ሐዋርያት የጴጥሮስና የጳውሎስ የሰማዕትነታቸው መታሰቢያ ነው። የጴጥሮስ ከቤተ ሳይዳ ነበረ፣ አሳ አጥማጅ ነበረ። ጌታችን ከተጠመቀበት ዕለት ማግስት አግኝቶት መረጠው። ከእርሱ አስቀድሞ ወንድሙ እንድርያስን አግኝቶ መረጠው። መድኃኒታችንም እስከ መከራው ጊዜ ሲያገለግለው ኖረ። ፍጹም ሃይማኖትን፣ ለጌታው ቅንነትን፣ ፍቅር ነበረው። ስለዚህ በሐዋርያት ሁሉ ላይ አለቃ አድርጎ ሾመው። ጌታችን ሰዎች ማን እንደሚሉትን ስለ ራሱ በጠየቃቸው ጊዜ ሌሎች ኤርምያስ ይሉሃል፣ ወይም ኤልያስ ወይም ከነቢያት አንዱ ነው ይሉሃል አሉት። ጴጥሮስ ግን ያው እግዚአብሔር ልጅ ክርስቶስ አንተ ነህ አለ። ጌታችን የሃይማኖትን አለት የቤተ ክርስቲያን መሰረት ነህ ብሎ ብጽሕና ሰጠው። የመንግሥተ ሰማያት መክፈቻ ቁልፍ ሰጥቻለሁ አለው። አጽናኝ የሆነ የመንፈስ ቅዱስ ጸጋ ከተቀበለ በኋላ ተናጋሪዎች በሆነ በዚህ ዓለም ተኩላዎች መካከል ገባ። በውስጣቸውም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም
ሰበከ። ቁጥር የሌላቸውን ብዙ አሕዛብ መልሶ የዋሆች ምዕመናኖችን አደረጋቸው። ጌታችን የማይቆጠር ታላላቅ ድንቆችን ታምራቶችን በእጆቹ አደረገ። ጥቅም ያላቸውን 3 መልእክቶችን ጽፎ ለምዕመናን ላከላቸው። ለማርቆስ ወንጌልን ተርጉሞ ጽፎለታል። ከዚህ በኋላ ወደ ሮሜ ከተማ ገባ። የከተማ መኳንንት ወደሚሰበሰቡበት ወደ ታላቁ የጨዋታ ቦታ ሄዶ በታላቅ ድምፅ እንዲህ ብሎ ተናገረ። የሚራሩ ብፁዓን ናቸው፣ ለእርሳቸው ይራራላቸዋልና። የዚህም ተከታይ ቃሎችን ተናገረ። በዚያም ከዚያ የነበሩትን 4 የድንጋይ ምሰሶዎች በሚያስፈሩ ድምፅ አሜን አሉ። የተሰበሰቡት ይህን ቃል በሰሙ ጊዜ ደነገጡ። ከ7 ዓመት ጀምሮ ሰይጣን ያደረበት አንድ ሰው ነበረ። ከነዚህ ድንጋዮች ቃል ስለሰማ ያን ጊዜ ጋኔኑን ጣለው፣ ከእርሱም ወጥቶ ሄደ። መኳንንቱን ፈርተዋልና ስለዚህ ነገር እያደነቁ ወደ ቤታቸው ገቡ። ከከተማ መኳንንቶች ቀውስጦስ የሚባሉ አንድ ወደ ቤቱ በገባ ጊዜ ስሟ አርካርያስ ለምትባል ሚስት ዓለምን ስለመተው ለድሆች ስለመራራት የመሰለውን ቃል ጴጥሮስ እንዴት እንዳስተማረ ነገራት። እሷም በሰማች ጊዜ በልቧ ነቅታ ይህን ነገር መልካም ድንቅ ነው አለች። ጴጥሮስ ያስተማረውን ሁሉ ያደርግ ዘንድ በአንድነት ተስማሙ። ከዚያ በኋላ ገንዘባቸውን ሁሉ ለድሆች ሰጡ። ከዕለት ራት በቀር ምንም አላስቀሩም። ከጥቂት ቀኖች በኋላ ንጉሥም ስለ መንግሥት ከራሱ ጋር ለመማከር በቶሎ እንዲደርስ ወደ እርሱ መልእክቱን ላከ። ቀውስጦስ ይህንን በሰማ ጊዜ ገንዘቡን ስላልነበረው ፈርቶ ደነገጠ፣ ተጨነቀ። ምክንያት አመካኝቶ ይሰውጠው ዘንድ ከሚስቱ ጋር ተማከረ። እርሷ ግን ምክንያትን አታድርግ፣ ነገር ግን ወደ ንጉሥ ሂድ፣ የክርስቶስን አምላክ ጎዳናን ያቃናልሃል አለችው። እርሱም ነገሯን ተቀብሎ ወደ ንጉሡ ሄደ። በመንገድም ከእግዚአብሔር የታዘዘ ብዙ በረከትን አገኘ። ወደ ንጉሥም ደረሰ። ንጉሥም በደስታ በክብር ተቀበለው። ከ3 ዓመት በኋላ ወደ ቤቱ በተመለሰ ጊዜ 2 ልጆች የተመረዘ ውሃ ጠጥተው እነሆ ሞተው ነበረ። ሚስቱ ለእርሱ መንገር ፈራች። ብዙ ምሳሌዎችን ከመሰለችለት በኋላ ነገረችው። በሰማ ጊዜ እጅግ አዝኖ አለቀሰ። ሚስቱም እንዲህ አለችው፣ ጌታዬ ወይ ልባችን የሚያጽናና እርሱ ያድንልሃልና የጴጥሮስ ፈጣሪ እግዚአብሔር እንለምነው። ሊጸልዩም በጀመሩ ጊዜ ቀውስጦስና ክሬስያ ሆይ የደቀ መዝሙሩ የጴጥሮስን ቃል ስለሰማችሁ ስለተቀበላችሁ፣ ስለዚህ ልጃችሁ በሕይወት እሰጣችኋለሁ የሚል ቃል ከሰማይ ሰሙ። ያን ጊዜ ልጃቸው ድኖ ተነሱ። ቀውስጦስና ሚስቱ ደስ አላቸው፣ የተመሰገነ እግዚአብሔርን አመሰገኑት። የድንቅ ነው በሐዋርያት ላይ። ስለዚህ እግዚአብሔር ድንቅ ታምራትን አድርጓል ማለት ነው። እሊህም ከሞቱ የተነሱ ልጆች ለቅዱስ ጴጥሮስ ደቀ መዝሙር ሆኑ። የአንዱ ስም ቀውስጦስ ነው። እርሱም ቅዱስ ጴጥሮስን ያየውና ጌታችን በሥጋ ወደ ሰማይ በሚያርግ ጊዜ የገለጠለት ምስጢር ሁሉ የነገረው ነው። ሰዎች ሊያዋቸው የማይገባቸው መጻሕፍትን አስረከበው። የእንቀሌምስጦስ ሊቀ ጵጵስና ወደ ወንድሙም ድቁና ሾማቸው። ከዚህ በኋላ ዳግመኛ ቅዱስ ጴጥሮስ አምላክን የወለደች የንጽሕት የድንግል ማርያም እመቤታችን ክብሯን በምሳሌ አየ። በቀስተ አምሳል ደመናን አይቷል። በላዋ ላይ የብርሃን ድንኳን ነበረ። በድንኳን ውስጥ አምላክን የወለደች ቅድስት ድንግል ማርያም ተቀምጣለች። በእጆቿ ውስጥ የነበልባል ጦሮችና ሰይፎች የያዙ መላእክትና የመላእክት አለቆች በዙሪያዋ ነበሩ። እንዲህ እያሉ ያመሰገኑ ነበር። ከእርሷ ድነት ፍሬ የተገኘ የሰመረች የወይን ተክል አንቺ ነሽ። የማኅፀንሽ የእግዚአብሔር በግ የእግዚአብሔርን በግ የተሸከመ ንጽሕት አዳራሽ አንቺ ነሽ። ሁለተኛ እንዲህ ይሏት ነበር፣ የብርሃን እናት ሆይ፣ የምሕረት መገኛ ሆይ ደስ ይበልሽ። የአማልክት አምላክ የፍጥረታትን ሁሉ ጌታ
የሆነው የመድን ዙፋን ሆይ ደስ ይበልሽ። ክብር ምስጋና የተመላሽ የፍጥረት ሁሉ እመቤት ደስ ይበልሽ። መላእክት ምስጋና ሰላምታዋን ባደረሱ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስን ለእርሷ ተገልጦ ከእርሷ በቀር ማንም ሊያውቀው የማይቻል ነገር ነገራት። ከወዲያውኑ ምድር ተናወጠች፣ ሊነገር የማይቻል ምስጢር ተገለጠላት። ከዚህ በኋላ መድኃኒታችን በአገር ሁሉ ቅዱስ ወንጌልን ይሰብኩ ዘንድ ጴጥሮስን አዘዘው። ጴጥሮስ ወጥቶ ሄደ። ኢዮጴ ወደምትባል የባህር ዳርቻ ልዳ ወይም ወደምትባል አገር ደረሰ። በአንዲት ዕለት በኢዮጴ ሳለ ብሬት ደመና ዞረች። እነሆ ሰፊ መጋረጃ ወደ እርሱ ወረደች። በውስጧም የእንስሳት፣ የምድር በዳ አውሬዎች፣ የሰማይ አዕዋፍ አምሳል ነበረ። ጴጥሮስ ሆይ ተነስ፣ አርደ ብላ የሚል ቃል ከሰማይ ጠራው። ጴጥሮስ አቤቱ አይገባኝም፣ ርኩስ ነው፣ አልበላም፣ ወደ አፌም ከቶ አላገባም አለ። ያም ቃል ዳግመኛ ጠራው። እግዚአብሔር ንጹሕ ያደረገውን አንተ ርኩስ አትበለው አለው። ያም ቃል 3 ጊዜ መላልሶ እንዲነገረው በንግግሩም ወደ እሪያዎቹ፣ ወደ አራዊት፣ ወደ አዋፍ ስዕሎችን ጣት ያመለክት ነበረ። ከዚያም በኋላ ያቺ መጋረጃ ወደ ሰማይ ተመለሰች። ጴጥሮስ ስላየው ራእይ አደነቀ። ይህ ራእይ ወደ ፈጣሪያቸው እግዚአብሔር የሚለምኑ አሕዛብ ስለመቀበልን እንደሆነ አስተዋለ። ለወንድሞቹ ሐዋርያት አሕዛብ የእግዚአብሔርን ቃል እንደተቀበሉ የመቶ አለቃውን ቀርኔሌዎስን ከወገኖቹ ጋር እንዳጠመቀው ነገራቸው። ከዚህ በኋላ ጴጥሮስ ከዮሐንስ ጋር ጌታችን እንዳዘዘው ወደ አንጾኪያ ከተማ ገቡ። የአገሪቱ ሁሉ ይጠብቁ ዘንድ የጴጥሮስ ዮሐንስን ላከ። ሰዎችም አግኝቶ ክፉ ነገር ተናገሩ፣ ሊገሉትም ፈለጉ። እያለቀሰ ተመለሰ፣ ሰውነቱ ተበሳጨ። ጴጥሮስም አለው፣ አባቴ ሆይ የዚህ ጎስቋላዎች ክፋታቸውን እንዲህ ከሆነ ወደ ነገሥታቱ ወደ መኳንንቱ ገብተን በጌታችን ስም በሰበክን ጊዜ ምን ይሆን? እንዴትስ ሃይማኖትን እናስተምራለን? ቅዱስ ጴጥሮስ ወዳጅ ሆይ የሕያውን ቀን መንገድ በአንዲት ሌሊት ያመጣ እርሱ ስራችንን መልካም ያደርግልናል። አትፍራ፣ አትዘን አለው። ከዚህ በኋላ ወደ ከተማ መካከል ገብተው ክብር ይግባውና በጌታችን ስም ሰበከ። የከተማው ሰዎች፣ የጣዖታት አገልጋዮች በእርሱ ላይ ተሰበሰቡ። ታላቅ ድብደባ ደበደቧቸው፣ አቆሰሏቸው። ግማሽ የራስ ፀጉራቸውን ላጭተው ተዘባበቱባቸው፣ አስረው በግንብ ውስጥ ጣሏቸው። ከዚህ በኋላ ተነስተው ይፈርዱባቸው ዘንድ ለእግዚአብሔር ጸልየው ወዲያውኑ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ኪሩቤልና ሱራፌል እያጀቧቸው ተገለጠላቸው። እንዲህ አላቸው፣ የመረጥኳችሁ ጴጥሮስና ዮሐንስ ሆይ በዘመኑ ሁሉ እኔ ከእናንተ ጋር ሆናለሁ። አትፍሩ፣ አትዘኑ። ለመዘባበቻ በራሳቸው መካከል ስላስጨነቋችሁ አትድንቁ። የመመኪያና ክብር የክህነት ስርዓት ምልክት ይሆንላችኋል። ካህን የሚሆን ሁሉ ያለዚህ ምልክት ሥጋዬ ደሜ ማቀበል አይችልም። ይህ ምልክት እያለ የሚሞት ካህን ኃጢአቱ ይሰረይለታል። ይህ ካላቸው በኋላ ከእርሳቸው ዘንድ በክብር አረገ። ከዚህ በኋላ ጳውሎስ መጥቶ የዮሐንስን ተገናኘ። የዚህን አገር ሰዎች ያደረጉበትን ምንድን ነው አለው። እርሱም ስለ እኔ አታድንቅ፣ የሐዋርያት አለቃ በእኔ ላይ ባደረጉ አምሳል አድርገውበታል አለው። ጳውሎስ አጽናናቸውም እንዲህ አላቸው፣ እኔ በጌታችን ፈቃድ ወደ ከተማ ውስጥ ገብቼ እናንተም አስገባችኋለሁ። ከዚህ በኋላ ጳውሎስ ሄዶ ምክንያትን ፈጠረ። ጣዖቶቻችን እንደሚያመልክ መስሎ ሐዋርያትን እንዲያቀርቡትንና ስለ ስራቸው እንዲጠይቃቸው የከተማ መኳንንት አነጋግራቸው። መኳንንቱም ወደ ጳውሎስን እንዲያቀርቧቸው አዘዘ። በቀረቡ ጊዜ ጳውሎስ ስለ ስራቸው ጠየቃቸው። እነርሱም ድንቆች ታምራቶችን ለማድረግ ለክርስቶስ ደቀ መዝሙር እንዲሆኑ ነገሩት። ዳግመኛ እናንተ እንደርሱ ማድረግ ትችላላችሁ አላቸው። እነርሱም አዎን፣ በእርሱ ስም ሁሉን ስራ መስራት እንችላለን አሉት። ከዚህም በኋላ ከእናቱ ማኅፀን ዕውር ሆኖ የተወለደ ዓይኑን
አበራ። የንጉሥም ልጅ ከሞት በሦስተኛ ወር ሥጋውን ከተበላሸ በኋላ ከመቃብር አስነሱት። ንጉሥም የከተማ ሰዎች ሁሉ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ጴጥሮስ ምድሩን ረግጦ ውሃን አፈለቀ። በአብ ወልድ በመንፈስ ቅዱስ ስም አጠመቋቸው። በቀናች ሃይማኖትም እንዲጸኑ አደረጓቸው። ከዚህም በኋላ በሎድቅያ ያሉ ምዕመናንን የቄሳርዎስ ባህር ከወሰኑ አልፎ ብዙዎችን ከአትክልት ቦታዎችን ከከብቶቻቸው ጋር እንዲያጠጧቸው ወደ ቅዱስ ጴጥሮስ ላኩ። ጴጥሮስን ተወዳጅ ዮሐንስን ወደ እርሱ ላከ። ዮሐንስም ወደ እርሱ ሲጓዝ በጎዳና በግ አገኘ። በጉም እንዲህ ብሎ ላከው፣ ወደ ቄድሮስ ወንዝ ሄዶ የክርስቶስ ደቀ መዝሙር ወደ አንተ ልኮኛል፣ ወደ ቀደመው ወሰን ተመለስ፣ ትገባ ዘንድ አንተ በእግዚአብሔር ቃል የታሰርክ ነህ ብሎሃል በለው። ያን ጊዜም በጎኑ ሄዶ እንዳዘዘው አደረገ። ወዙም ሸሽቶ ወደ ቦታው ተመለሰ። ቁጥር የሌላቸው ብዙ ሰዎች የከተማ ሰዎች ይህንን አይተው በጌታ አመኑ። ከዚያ በኋላ ቅዱስ ጴጥሮስ አልፎ ወደ ሮሜ ከተማ ገባ። በዚያም ሥራ መሠረት ሲሞን ተቃወመው። እርሱም ከአየር ላይ አውርዶ ጥሎ አጠፋው። ይህን ድንቅ ሥራ አይተው ብዙዎች ሕዝቦች አመኑ። የከተማ ገዢው የአቅሬጳ ቁባዎች የቅዱስ ጴጥሮስን ትምህርት ተቀበሉ። ለሌሎችም የከበሩ ብዙዎች ሴቶች ትምህርቱን በመቀበል ከባሎቻቸው ርቀው ንጽሕናቸውን ጠበቁ። ስለዚህ ነገር ቅዱስ ጴጥሮስን ሊገሉት የሮም መኳንንት ተማከሩ። የአልታቢዮስን ሚስት እንዳይገሉት ከሮም ከተማ ወጥቶ እንዲሄድ ወደ ቅዱስ ጴጥሮስ ላከች። ምዕመናን ወንድሞቹ ውጣሉት። እርሱም ቃላቸውን ተቀበለ። ትጥቁንም ለውጦ ከከተማ ወጣ። በሚወጣ ጊዜ መስቀል ተሸክሞ ወደ ሮም ከተማ ሲገባ ጌታችንን አገኘው። አቤቱ ጌታዬ ወዴት ትሄዳለህ? አለው። ጌታም ልሰቀል ወደ ሮም ከተማ እሄዳለሁ ብሎ መለሰለት። ቅዱስ ጴጥሮስን አቤቱ ዳግመኛ ትሰቀላለህ? አለው። ያን ጊዜ ጎልማሳው ሳለህ ወገብህን በገዛ እጅ ታጥቀህ ወደ ወደድከው ትሄዳለህ። በመሸ ጊዜ ግን እጅህን ታነሳና ሌላ ታስታጥቃለህ፣ ወደማታውቀውም ይወስዱሃል ያለውን የጌታን ቃል አሰበ አስተዋለም። ያን ጊዜ ወደ ከተማው ተመልሶ ክብር ይግባውና ከጌታችን ከኢየሱስ ክርስቶስ የሆነውን ለወንድሞቹ ነገራቸው። እነርሱም እጅግ አዘኑ። ንጉሥም ኒሮ ቅዱስ ጴጥሮስን እንዲሰቅሉት አዘዘ። ሊሰቅሉትም በያዙት ጊዜ ወታደሮች እንዲህ ብለው ለመናቸው፣ የክብር ንጉሥ ጌታ ኢየሱስ ክርስቶስ ወደ ላይ ሆኖ እንደተሰቀለ እኔ ቁልቁል ልሰቀል ይገባኛል። ወዲያውኑ እንደነገራቸው ሰቀሉት። ተሰቅሎ ሳለ ለምዕመናን ሕይወትን ቃል አስተማራቸው። በቀናች ሃይማኖት እንዲጸኑ አዘዛቸው። ከዚህ በኋላ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን። ያንም በአባታችን በቅዱስ ጴጥሮስ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ህብ ለዛክርጳ አንሰትያ ዲዮሮስ ወቀርያ አቅምሃ አዲ ዋቅርበያ ወላቅርጳ ነያስ ሰላም ብእሲት አልተበያወስ ዘሮመያ በቃለ ትምህርቱ ለጴጥሮስ ሐዋርያ ዘምስባከ ሰብአተ ወርክሰ ሰክብ አብያ ሰላም ለመርተሌቂዮስ ወልደ ዮና በቅብ አፎት ሶበ ቅባ ለስጋ በድና ይቤሎ ለሊሁ በቃለ ትሕትና እፎ በበድነከ ዛይጐልኮ ዘመጠነ ጼና እንዘ ሕያው አንተ ወእደህና ሰላም ለከ ጴጥሮስ ተማለዲ ዘያቅበስ ዘያስተባጽሕከ ተስፋ ነገረ ኑፋቄ ወካይድ እንዘ ትለውፅ ትዋለ መላእክተ ክርስቶስ ወልድ አመለሊሁ ወሬዛ ቀነወከ በእድ ወአመ ልሂቀ አቅናዕከ በዕድ። በዚች ቀን ዳግመኛ ልሳነ ዕረፍቱ የክርስቶስ አንደበት የሆነው አዝክት የቤተ ክርስቲያን መብራት የቅዱስ ጳውሎስ የሰማዕትነቱ መታሰቢያ ነው። እንደ ስሙ ትርጓሜ መሪ
አመስጋኝ ወደብ ጸጥታ ነው። ይህ ጳውሎስ አስቀድሞ በክርስቶስ ያመኑትን የሚያሳድድ ነበር። እርሱም ከብንያም ወገን የፈሪሳዊ ልጅ ነው። ወላጆቹ ሳውል ብለው ስም አወጡለት። ትርጓሜው ስጦታ ማለት ነው። ቁመቱ ቀጥ ያለ፣ መልኩ ያማረ፣ ፊቱ ብሩህ፣ ቀላቱ እንደ ሮማን ቅርፊት ድባብ ያለው፣ ዓይኑ የተተከለ የሚመስል፣ አፍንጫው ቀጥ ያሉ ሽበቶቻቸውን ጉንጮቹን እንደ ጽጌረዳ ነበረ። እርሱም ሕግ ኦሪትን አዋቂ ነበር። ለሕጉም ቀናተኛ ሆነ፣ ምዕመናንን አሳዳጅ ነበረ። ወደ ሊቀ ካህናቱም ሄዶ በመንገድ የሚያገኘውን ሰውም ቢኖር ወንዶችም ሴቶችም እንዲታሰሩ ወደ ኢየሩሳሌም ይመልሳቸው ዘንድ ለደማስቆስ ከተማ ለምኩራቡ የፈቃድ ደብዳቤ ለመነ። ሲሄድም ወደ ደማስቆስ ከተማ አቅራቢያ በደረሰ ጊዜ ድንገት ከሰማይ መብረቅ ብልጭ አለበትን፣ በምድር ላይ ወደቀ። ወዲያውኑ ሳውል ሳውል ለምን ታሳድደኛለህ? የሚል ቃል ሰማ። ሳውል አቤቱ አንተ ማን አለው። አንተ የምታሳድደኝ ናዝሬቱ ኢየሱስ ነኝ። በሹሉ ብረት ላይ ብትረግጥ አንተን ይጎዳሃል አለው። እየተንቀጠቀጠ አደነቀ። አቤቱ ምን እንዳደርግ ትሻለህ አለው። ጌታም ታምራት ወደ ከተማ ግባ፣ ልታደርገው የሚገባን ከዚያ ይነግሩሃል አለው። ከእርሱ ጋር ቆመው የነበሩ ሰዎች ንግግሩን ይሰሙ ነበር፣ ነገር ግን የሚያዩት አልነበረም። ሳውል ከምድር ተነሳ፣ ዓይኖቹን ተገለጡ፣ ሳውል ያይም ነበር። እየመሩ ወደ ደማስቆስ አስገቡት። በዚያ ሳያይ ሳይበላ ሳይጠጣ 3 ቀን ሰነበተ። በዚህ በደማስቆስ ከደቀ መዝሙር ወገን ሐናንያ የሚባል አንድ ሰው ነበረ። ጌታ በራእይ ተገለጠለትና ሐናንያ ብሎ ጠራው። እርሱም አቤቱ ጌታዬ እንሆኝ አለው። ጌታም ተነስና ቀጥታ ቀጥተኛ ወደምትሆን መንገድ ሂድ፣ በይሁዳ ቤትም ጠርሴስ ከሚባል ሀገር የመጣ ሳውል የሚባል ሰው ፈልግ፣ እርሱ አሁን ይጸልይልሃል አለው። ሐናንያ ግን መልሶ እንዲህ አለ፣ አቤቱ ስለዚህ ሰው በኢየሩሳሌም በቅዱሳኖችህ ላይ የሚያደርገው ክፉ ነገር ሁሉ ከብዙ ሰዎች ሰምቻለሁ። ወደዚህ ከካህናቱም አለቃ አስፈቅዶ የመጣ ስምህን የሚያወሩትን ሁሉ ሊያስርህ ነው። ጌታችን ተነስና ሂድ፣ በአሕዛብና በነገሥታቱ በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ አደርጌዋለሁ። እኔ ስለ ስሜ መከራ ይቀበል ዘንድ እንዳለ አሳየዋለሁ። ያን ጊዜ ሐናንያ ሄዶ ወደ ቤቱ ገባ። ወንድሜ ሳውል በመንገድ ስትመጣ የታየህ የጌታ ኢየሱስ ክርስቶስ ታይ ዘንድ የመንፈስ ቅዱስ ጸጋ ይመላብህ ዘንድ ወደ አንተ ልኮኛል አለው። ያን ጊዜ ሸረሪት የድር የመሰለ ከዓይኖቹ ላይ ተገፎ ወደቀ። ዓይኖቹ ተገለጡ፣ ወዲያውኑ አየ። ተነስቶም ተጠመቀ፣ እህልም በላ፣ በረታ። ከደቀ መዛሙርትም ጋር በደማስቆስ ጥቂት ቀን ሰነበተ። በዚያን ጊዜ እግዚአብሔር ልጅ ነው ብሎ ስለ ኢየሱስ ክርስቶስ ሰበከ፣ አስተማረ። የሰሙት ሁሉ አደነቁ፣ እንዲህም አሉ፣ በኢየሩሳሌም ስም የሚጠሩት ሁሉ ያሳድድ የነበረው አልነበረም? ወደዚህስ የመጣው እያሰረ ወደ ሊቀ ካህናት ይወስዳቸው አይደለምን? አጽናኝ መንፈስ ቅዱስን አደረበት፣ እውነተኛውንም ሃይማኖትን ግልጽ አድርጎ አስተማረ። ለኦሪት ሕግን የሚቀና እንደነበረ እንዲሁም ክብር ይግባውና ጌታችን ኢየሱስ ክርስቶስ ለሥርዓት ሕግ ወንጌል ጽፍ ድርብ ቅናት የሚቀና ሆነ። ከዚህ በኋላ በሀገሮች ሁሉ ዞረ፣ ሰበከ፣ በጌታችን ስም ሰበከ። ድንቆች ታምራቶችን አደረገ። ቁጥር የሌላቸው ብዙዎችን አሕዛብን አሳመናቸው። ነገር ግን ብዙ ጊዜ በመገረፍ በመደብደብ በመታሰር ብዙ መከራ ደረሰበት። መከራ ሁሉ ታገሰ። በሁሉ ቦታ ዞሮ አስተማረ። በሐዋርያት ሥራ መጽሐፍ እንደተጻፈ የጌታን ሥራ ሲሰሩ፣ ሲጾሙ፣ ሲጸልዩ መንፈስ ቅዱስ እኔን እርሱን ለመረጥኩት ሥራ ሳውል በርባናስን ጸልዩልኝ አላቸው። ከዚህ በኋላ ጾሙና ጸለዩ። እጆቻቸውን በራሳቸው ላይ ጭነው ሾሟቸው። ከመንፈስ ቅዱስ ተሹመው ወደ ሴልዮቆያኖስ ወረዱ። በደሴቱ ላይ ሲዘዋወሩ
ጳፋ ወደምትባል ሀገር ደረሱ። በዚያ ሐሰተኛ ነቢይ የሆነ ስሙ በርያሶስ የሚባል አንድ ሰራይኛ አይሁድ ሰው አገኙ። እርሱም ሰርግዮስ ጳውሎስን ከሚባል ብልህ ሰው ከሆነው አገር ገዢ ዘንድ የነበረ ነው። የእግዚአብሔርን ቃል ሲሰማ ወዶ በርናባስን ሳውልን ጠራቸው። የስሙ ትርጓሜ እንዲህ ነበረ። ኢሊማዎስ የሚሉትን ያ ሰራይኛ ሰው ይከራከራቸው ነበረ። ገዢውን ማመንን ሊከለክለው ወዶ ነበረ። ጳውሎስ በተባለው ሳኦል ላይ መንፈስ ቅዱስ መላበት። አትኩሮ ተመለከተው። ኃጢአቱን፣ ክፋቱን ሁሉ የተመላውን የሰይጣን ልጅ የጽድቅ ሁሉ ጠላት የሆነውን የቀናውን የእግዚአብሔር መንገድ እያጣመመ ተው ብትባል እምቢ አልህ። እነሆ አሁን የእግዚአብሔር እጅ በአንተ ላይ ትቃጣለች፣ ታወራለህ፣ እስከ ዕድሜ ልክም ፀሐይን አታይም አለው። ወዲያውኑ ታወረ፣ ጨለማ ዋጠው። የሚመራውን ፈለገ። አገር ገዥም የሆነውን አይቶ አደነቀ፣ በጌታችን አመነ። ከዚያ በኋላ ሄዶ ወደ ሊቃውያን ከተማ፣ ወደ ልስጥሮስያን ደርቤ ከተማ፣ ወደ አውራጃ ሁሉ ገብቶ አስተማረ። በልስጥራን ከተማ ከእናቱ ማኅፀን ጀምሮ እግሩ ለምሾ የሆነ አንድ ሰው ነበረ። ተቀምጦ ይኖር ነበረ እንጂ ለምሾ ከሆነ ጀምሮ ቆሞ አልሄደም። ጳውሎስ ሲያስተምር አዳመጠው። ጳውሎስም ተመልክቶ ሃይማኖትን እንዳለው እንደሚያድነው ተረዳ። ድምፁንም ከፍ አድርጎ በጌታችን በኢየሱስ ክርስቶስ ስም ተነስና ቀጥ ብለህ ቁም እልሃለሁ አለው። ወዲያውኑ ተነስቶ ሄደ። አሕዛብ ጳውሎስን ያደረገውን አይተው በጌታችን አመኑ። እርሱም በዚያ ሳለ አይሁድ ከእንግዲህ ከንክያ፣ ከአንጾኪያ፣ ከቄንያ፣ ከኢኔቆንያ መጥተው ልባቸውን እንዳስጨነቁባቸው አሕዛብ አባበሏቸው። ጳውሎስን በድንጋይ ደበደቡት፣ ጎትተው ወደ ውጭ አወጡት። በማግስቱም ከበርናባስ ጋር ወደ ደርቤ ከተማ ሄዱ። በዚያች ከተማ አስተማሩ። ብዙ አሕዛብን ወደ ሃይማኖታቸው አስገቡ። ለቤተ ክርስቲያን ቀሳውስትን ሾሙላቸው። ከዚያም ወደ መቄዶንያ አልፈው ሄዱ። ጋኔል ሟርት የምታሟርት አንዲት ልጅ አገኙ። ከምታገኘው ዋጋ ለጌቶች ብዙ ትርፍ ታስገባላቸው ነበረ። እነዚህም ሰዎች የልዑል እግዚአብሔርን አገልጋዮች ናቸው፣ የሕይወትን መንገድ ያስተምሯቸዋል ብላ እየጮኸች ከጳውሎስ ኋላ ትከተለው ነበረ። ብዙ ቀንም እንዲህ ታደርግ ነበር። ጳውሎስም አስያዘችው። መለስ ብሎም መንፈስ ርኩስን በጌታ ኢየሱስ ክርስቶስ ስም እንድትወጣ አዝዣለሁ አለው። ወዲያውኑ ተዋት። ከዚያ በኋላ ሐልብ ከሚባል ሀገር ደርሰው የጢሞቴዎስን እናት ስሟ በድኗን ከሞት አስነሳት። በዚያም ያዙት። ለዚያች ሀገር ጣዖት ሲሰዉ ወደው በሚነደው እሳት ውስጥ ጨመሮት። ስለ እርሱም እየማለደ እጆቹን በመስቀል ምልክት አማተበ፣ አምሳል ዘረጋ። አሕዛብ ባዩት ጊዜ ስለዚህ ድንቅ ሥራ አደነቁ። ከእሳት መካከል እንደወጣ ማለዱት። ምንም ሳይነካው ወጣ። ሰገዱለት። ክብር ይግባውና በጌታችን አመኑ። የአገር ሹም አርስጣስም አመነ። ሰባቱ የጣዖታት ካህናት ግን ሸሽተው ተሰወሩ። ቅዱስ ጳውሎስ በጭላት አምሳል የተቀረጸውን ምስል ጠራው። ምስሉም ዘንበል በአንበሳ ምስል መጥቶ በምዕራብ መካከል በጳውሎስ ፊት ቆመ። ቅዱስ ጳውሎስ የሚያመልኩ ካህናት ወዴት አሉ አለው። አንበሳውም ያሉበትና እስከምነግርህ ድረስ ጌታዬ ጥቂት ታገሰኝ አለው። ካህናቱም ወደ ተሸሸጉበት ሄዶ አንዱን አንገቱን በአፉ ይዞ እየጎተተ አምጥቶ እንደ በድን በአደባባይ መካከል ጣለው። ሰባቱም እንዲሁም እያንዳንዱ እየጎተተ አመጣቸው። ሕዝቡም ሊገሏቸው ወደዱ። ጳውሎስ ዛሬ በዚች ከተማ ማዳን እንጂ መግደል አይገባም አለ። ከዚህ በኋላ
ሁሉም ማጠመቃቸው፣ ሃይማኖትን አስተማራቸው። ያንን አንበሳ የሆነውን የጭላት ምስል አንበሳ ሆይ አትፍራ፣ ስላገለገልከኝ እስከ ምሽት ድረስ ኑር፣ በበረሃ ይሁን አለው። ያን ጊዜ ወደ በረሃ ሄደ። ጳውሎስ ከዚያ ተነስቶ አካ ወደሚባል ከተማ ሄዶ ስቅጢስ ከሚባል ደቀ መዝሙር ጋር ተገናኘ። አይሁድም ዜናውን ሰምተው ከአሕዛብ ጋር ተሰብስበው ይዘው ጭንቅ የሆነ ስቃይን አሰቃዩት። ዳግመኛ 2 ባሮችን አመጡ። ከስቅንጥስ ጋር አስረው በከተማ ጥጋጥግ በስለታም ድንጋይ ላይ አስጎተቷቸው። ደማቸው እንደ ውሃ ፈሰሰ። አጥንቶቻቸው እስከሚታይ ድረስ ስጋቸው ተቆራረጠ። ወደ ጌታቸው ጸልዩ። ያን ጊዜም ባሮቹ ከሚነዳቸው ጋራ ድንጋይ ሆነ። ሕዝቡ ባዩ ጊዜ ለመኮንኑ ነገሩት። እርሱም ተቆጣ። ወደ እርሱም እንዳቀረቧቸው በድንጋይ እንዲወግሯቸው አዘዘ። በቅዱስ ጳውሎስ ላይ እጅግ ተቆጥቶ አንተ የሥራይ ሰው እነሆ አሰቃይሃለሁ አለው። በበሬ ቅርጽ የተሰራ 2 የናስ ቀፎችን ያመጡ ዘንድ አዘዘ። ዝብርት ሙጫም ድኝን አምጥተው በውጭም ቀላቅለው 2 የናስ ቀፎችን በውስጡም ቀቧቸው። ሐዋርያውን በውስጥ ጨመሯቸው። በእሳት ምድጃ ውስጥም አስገባቸው። 3 መዓልት 3 ሌሊትም እሳት አነደዱባቸው። መድኃኒታችን ክርስቶስ ከመላእክቶቹ ጋር መጣ። እሳትንም ከዚህ አልፎ ወደ ከተማ ውስጥ ገብቶ የከተማውን ሰዎች ሁሉ እንዲከባቸው አደረገ። በተጨነቁ ጊዜ ጮሁ፣ አለቀሱ። መዳን ከፈለጋችሁ ፈጥናችሁ በአደባባይ በአንድነት ተሰብሰቡ የሚል ቃል ከሰማይ ጠራቸው። ጳውሎስ ወደ በረሃ አስተናብቶት የነበረውን አንበሳ መጣ። ጳውሎስ በስሙ በሚያስተምርበት ክብር ይግባውና በጌታችን በኢየሱስ ክርስቶስ እመኑ እያለ ጮኸ። ከዚህ በኋላ ወደ እሳቱ ምድጃ ተመልሶ ጳውሎስን ስንቅራጡስን ከእሳቱ ውስጥ ውጡ አላቸው። ያን ጊዜም የራሳቸው ፀጉር እንኳን ሳይቀነብር ወጡ። በላያቸው ላይ የቃጠሎ ሽታ የለም። ይህን ድንቅ ሥራ አይተው በጌታችን በናዝሬቱ ኢየሱስ ክርስቶስ እናምናለን እያሉ ጮኹ። ከዚያ በኋላ በአብ በወልድ በመንፈስ ቅዱስም አጠመቃቸው። ስንጥሬስን ቅስና ሾማቸው። ከዚያ በኋላ ከሐዋርያው ፊልጶስ ጋር ወደ 2 አገሮች በአንድነት ሄዱ። በዚያም በጌታችን ስም ሰበኩ። የአገር አለቆችም ያዟቸው፣ እጆቻቸውን እግሮቻቸውን አሰሯቸው። በአንገቶቻቸውም የብረት ሰንሰለትን አስገቡ። ራሶቻቸውን የሚሸፍን የብረት ቆን ሰሯላቸው። ዳግመኛ በእጁ በመሃል እጅ በተቃጣች ምሳር ሰርተው በእጆቻቸው በክንዶቻቸው እያንዳንዶቻቸው የብረት እጅ ጨመሩ። ከከብቶቻቸውንም ጋር ቸነከሯቸው። 2 እስከ አንገት የሚደርስ በትከሻ አምሳል ሰሩ። በፊትና በኋላም ቸነከሯቸው። ደግሞ መላ አካሎቻቸውን የሚከብድ ከአካላቸው ምንም እንዳይታይ የሚሸፍን የብረት ሰሌዳ ሰሩ። ከወገቦቻቸው ጋር ቸነከሯቸው። ችንካሮቹም ተረከዞቻቸውን ነድለው ወደ ውጭ እስከሚደርሱ እስከ አቆሰሏቸው ድረስ የብረት ጫማ ሰርተው እግሮቻቸውን ቸነከሩ። ደግሞም በመሸፈን አምሳል የብረት ሰናፍል ሰሩ። ቀሚሶቻቸውን ሰናፍል ሰሩ። ቀማሚዎችን መጡ። 1 መክሌትን የሚይዝ እርሳስ አመጡ። ታላቅ የብረት ጋንን 7 ልጥር የሰሊጥ ቅባትን አመጡ። ስቡንና ድሮ ማሮንንም የእሳትንም ኃይል አብዝቶ የሚያነደው ቅመምም ከሙጫው ከድኙ ጋር ቀላቅለው ከዋርካና ከቁልቋል ከቅንጭፍ ደም 7 ልጥር 1 የወይንን አረግ ቅባት ያላቸውን እንጨቶችን ሁሉ አመጡ። በጋን ውስጥም
የበሰሎቹን ያበስሉትና ያሟሙትን ልዩ ልዩ ቅመምን ቀመማምተው ከሥጋቸው ላይ እስከሚጣበቅ በቅዱሳን ሐዋርያት ሥጋ ላይ ጣሉት። ሰሌዳዎችም ውስጥም ጨመሩ። ከእግራቸው እስከ ራሳቸው ከፍ ከፍ እስከሚል ድረስ በእሳት ያቃጠሉትን ያንን እርሳስ ጨመሩ። ርዝመቱ 15 ክንድ በሆነ ወፍራም የጥድ ፍሬ በሌለው በወይን ሐረግ በተልባ እሳትን አቀጣጥለው አነደዱ። የእሳት ነበልባሉም ከሥጋቸው በላይ ከፍ ከፍ አለ። ሐዋርያት ግን ወደ እግዚአብሔር ይጸልዩ ነበረ። በመኳንንት በአንዱ ልብ ርኅራኄ አሳደረና እንዲፈርዱላቸው አዞ ፈረደ። ፈቷቸው። በፈታቸው ሰሌዳ ከሥጋቸው ላይ ባስወገዱ ጊዜ ቆዳቸው ተገፈፈ፣ ከብረቱ ሰሌዳ ጋር ወጣ። ብዙ ደምም ከሥጋቸው ፈሰሰ። ሰይጣን በከተማ ሰዎች ልብ አደረና ሐዋርያት ወደ እሳቱ ውስጥ መልሷቸው። ያን ጊዜም ጌታችን ወርዶ የእሳትን ነበልባል አጠፋው። ዝናብ የተመላች ብርት ደመና መታ ቅዱሳን ሐዋርያትን ከበበቻቸው። በዚያም አገር አንድ ጊዜ በድንጋይ በመውገር አንድ ጊዜም በፍላጻ በመንደፍ ብዙ ተሰቃዩ። ከዚያም በኋላ ሙታን ባስነሱ ጊዜ የከተማው ሰዎች ሁሉ አመኑ፣ አጠመቋቸው፣ ቤተክርስቲያን ሰሩላቸው፣ ካህናትን ሾሙላቸው፣ በቀናች ሃይማኖትን እንዲጸኑ አስተማሯቸው። ከዚያም ወጥተው ጌታችን ኢየሱስ ክርስቶስ ወዳዘዛቸው ወደ ሌላ ሀገር ሄዱ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ለጳውሎስ ተገለጠለት። የመረጥኩ ጳውሎስ ሆይ ሰላም ላንተ ይሁን። መታሰቢያን የሚያደርግ በስምህ ቤተ ክርስቲያን የሚሰራ በውስጡም የሚማጸነው ስዕለትና መባን የሚሰጠውን በመታሰቢያ ቀኖች ለድሆች የሚመጸውተውን ሁሉ ከአንተ ጋር በመንግሥተ ሰማያት አኖረዋለሁ አለው። በስምህ የታነጸውን አብያተ ክርስቲያናትን እና መላእክቶችን እንዲጠብቁ አደርጋችኋለሁ። ብዙ ቃል ኪዳን ሰጠው። በመለኮታዊ አፍን ሳመው። ከእርሱም ዘንድ ወደ ሰማይ በክብር አረገ። ከዚህ በኋላ ልቀዋን ወደምትባል ታላቅ ሀገር እስከሚደርስ በብዙ ሀገሮች ውስጥ ተመላለሱ። በዚያም የብርሃን እናት እመቤታችን ቅድስት ድንግል ማርያም ተገልጣ ረዳችው። በመጋቢት 29 እንዲጻፍ የሀገሩ ሰዎች እንዲያጠምቋቸው እንዲያስተምሯቸው አዘዘችው። ከዚያ በኋላ ወደ ሮም ከተማ ገብቶ በውስጣቸው ሰበከ። በስብከቱ ብዙዎችን ሰዎችን አምነው የክርስትናን ጥምቀት አጠመቃቸው። በመጽሐፍትን የታወቁ 14 መልእክታትን ጻፈ። የመጀመሪያው መልእክቱ ለሮሜ የተጻፈች ናት። መልካም ሩጫ ከፈጸመ በኋላ ንጉሥ ኔሮን ይዞ ጽኑ ስቃይ ያሰቃየው። ራሱን በሰይፍ እንዲቆርጡ ለሰያፊ ሰጠው። ከሰያፊውም ጋር አልፎ ሲሄድ ከንጉሥ ኔሮን ዘመዶች ወገን የሆነች አንዲት ብላቴና አገኘችው። እርሷም ክብር ይግባውና በጌታችን ያመነች ነበረች። ስለ እርሱም አለቀሰች። እርሷም መጎናጸፊያውን ስጭኝ እኔም ዛሬ እመልስልሻለሁ አላት። እርሷም መጎናጸፊያውን ሰጠችው። ራሱ ወደሚቆረጥበት ቦታ ሄዳ ለሰያፊ ራሱን ባዘነበለ ጊዜ በመጎናጸፊያ ፊቱን ሸፈነ። ሰያፊውም የቅዱስ ጳውሎስን ራስ ቆርጦ በዚህች ብላቴና መጎናጸፊያ እንደተሸፈነ ጣለው። ሰያፊውም ጳውሎስን እንደገደለው ለንጉሡ ሊነግረው በተመለሰ ጊዜ ያቺ ብላቴና አገኘችው። ያ ጳውሎስ ወዴት አለ አለችው። ራሱን በሚቆረጥበት ቦታ ወድቋል፣ ራሱ በመጎናጸፊያ ተሸፍኗል አላት። እርሷም እንዲህ ብላ መለሰችለት፣ ዋሽተሃል። እነሆ ጴጥሮስና ጳውሎስ በእኔ ዘንድ አልፈው ሄዱ። እነርሱም የመንግሥት ልብስ ለብሰዋል። በራሶቻቸው ላይ በዕንቁ የተጌጡ ወይ ዓይንን የሚበዘብዙ አክሊል አድርገዋል። መጎናጸፊያውም ሰጡኝ። እርሱም እነሆ ተመልከት ብላ ለዚያ ሰያፊ አሳየችው። ከእርሱ ጋር ለነበሩት አሳየቻቸው። አይተውም አደነቁ። ስለዚህ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ።
የዚህ ሐዋርያው ጳውሎስ ተአምራቶቹ ቁጥር የላቸውም፣ እጅግ የበዙ ናቸው። እግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱ ከርዕሰ ሊቃነ ጳጳሳት አባታችን አባ ማትያስ ከሊቃነ ጳጳሶቻችን ከቆሞሶቻችን ከካህናቱም ከሰባኪውም ከዲያቆኑም ከምእመናኑም የቅዱስ ሐዋርያ ቤተ ክርስቲያን ልጆች ጋር ይሁን ለዘላለሙ አሜን። ሰላም ለጳውሎስ ሃይማኖተ ክርስቶስ ዘገሃደ እስከ አቁሰለ በሰይፈ ወመትሮ ከሳደ ከመያግባ ህዝብ እየንተ ቀዳሚ ሰደደ በላይ ለአብዳን ተመሰሉ አብዳን ወላይ ውድኒ ከዊኖሙ አይሁደ ድረ ምንዳቤ ተወከ ወተሰየመየት መከራ በብሔረ ባዕድ ወበአገራ ለቀበልሃ ዘመጻሁ በዘይነ መንፈስ ቅዱስ ነጺራ ሰላም ለማርያም ወለክርስቶስ በኩራ ብሄላ አይራ አይለፈት መስቀለ ክብራ። በዚህች ቀን የ72ቱ አርድእት መታሰቢያቸው ነው። በጋዝ ሀገር ሰማያዊት የሆነው የይስሐቅ የደብረ አሳ ጻድቃን መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ብል በቃለ ስብሐት ወውዋኤ አርድእተ ክርስቶስ ሰባ ለላ አስማቲሁ በጽዋኤ አይጉራት ዓለም ኩሉ አመ ፈነወከ በክሌ ዘሮ ምእመናን ጉባኤ በአዳዊከ ዘተጸውረ ምንሳኤ። በዚህች ቀን የመላእክት አለቃ የሳቁኤል የባሉ መታሰቢያው አማላጅነቱ ከእኛ ጋር ይሁን ለዘላለሙ አሜን። ሰላም ለከ ሳቁኤል ብሄት ዲበ መናፍስት ጽዋሪተ መሮ ምስለ መላእክት ሮ መዝገቦ ለዝናበ ዝናበ ክረምት በዘያመለምብል ሳረ ወይሰርር ገራይት ዛቅረብኩ ማሌት አዘክሪ አይላፈ መለተ ጸምዱከ ዘልፈ ለላ ነብብ ተወከብ ዘንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እመ እላምቡላ ዘተረፈ ነቢያት ቅዱሳን ሐዋርያ ሰባክያን ጻድቃን ደናግል አዲ መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ አጻፎ ወንዘ ይደርስ ወለዛ አንብቡ ወለዘ ትርጉም ወለሳን አዲስ ወለስማ ቃሉ በዝነ መንፈስ በጸሎተ ማርያም አረቂተ ኩሉም ባይስ ህውረ ይማረነ ኢየሱስ ክርስቶስ። ስለ ቅዱሳን ስለ ሐዋርያቱ ስለ ሰማዕታቱ ስለ ጻድቃኑ ብሎ ይማረን ይቅር የሚበለን የሰማነው በዝነ ልቦናችን አምላካችን ያውልብን ያሳደረብን። በዓሉን የሰላም የፍቅር የበረከት በዓል ያድርግልን። አምላካችን ቅዱሳንን ያበረታ ያጠነከረ ያጸና እኛንም በሃይማኖት በምግባር ያጽናን አንድ ያድርገን። ለቃሉ ተገዢ ያድርገን። አምላካችን ፈጣሪያችን መድኃኒታችን ምሕረቱን ቸርነቱን ይላክልን። ዝናበ ምሕረቱን እክለ በረከቱን በየጊዜው በየሰዓቱ የበረከት የምሕረት ጠል ያድርግልን። የሰማነው በዝነ ልቦናችን አምላካችን ያውልብን ያሳድርብን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘእለለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ዘመንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ኦ ድንግል በስጋኪ መእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እማንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ጸአሊ ወጸልይ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ አሜን። እግዚአብሔር ይመስገን። ኦ ሊቀ ኢየሱስ ክርስቶስ ሠራይ ኃጢአት ኃጢአተ ኩሉ ሕዝብከ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። ያቀረባችሁትን ጸበል ጸዲቅ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ
አሐዱ አምላክ አሜን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ይባርክላችሁ። ያቀረባችሁትን ጸበል ጸዲቅ ዝክረ አብ፣ ዝክረ ወልድ፣ ዝክረ መንፈስ ቅዱስ አድርጎ ይባርክላችሁ። ቅዱስ አምላክ ቅዱሱ ጌታ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ይባርክላችሁ። እስከ መጨረሻው አዳምጡት። ስለዚህ ምን ታገኛላችሁ? በረከት ታገኛላችሁ። ጽናት እንዲህ ነው። ገድሉ ረጅም ነው፣ ረጅም ነው ገድሉ። የቅዱስ ጴጥሮስ ገድል፣ የቅዱስ ጳውሎስ ገድል። ስለዚህ ሰሚውም አይኖርም፣ አንባቢም ይደክማል። በጣም ብዙ ነው። ግን ለእኛ ይሆን ዘንድ አባቶቻችን ጠር አድርገው ያስቀመጡልን በረከት እንድናገኝ ነው። ስማቸውን ጠርተን ዝክራቸውን ዘክረን የተራበን አብልተን የተጠማን አጠጥተን የእግዚአብሔርን መንግሥት የእግዚአብሔርን ክብር እንድንወርስ ነው የሚፈልገው እግዚአብሔር ማለት ነው። እና ቀላል አይደለም። 1 ሰዓት ተኩል ድረስ። ስለዚህ ተረጋግቶ የሚያዳምጥ ሰው ካለ ትልቅ በረከት አለው። ያላዳመጠ ግን በረከት ባዶ ነው። እና ይሄ ነው ዝክር። ነቢይን በነቢይ ስም ጻድቅን በጻድቅ ስም የሚመጸውት የጻድቅን በረከት የጻድቁን በረከት ይቀበላል ይወስዳልና የበረከቱ ተሳታፊ እንድንሆን የረዳን ያገዘን አምላክ እግዚአብሔር ይክበር ይመስገን። ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ ይሁን። ስለዚህ ያው እንግዲህ የዝክሩን እንግዲህ ያልሰጣችሁ ሰዎች ሰጠት አድርጉ። የሚገዙ ነገሮች እንዲገዛዙ ማለት ነው። ሁላችሁም በረከቱን አገኙ። አዎ እየሰማችሁ ዝም አትበሉ። እሺ ስላላችሁ ቃል የገባችሁ ሰዎች ቃላችሁን ወዲያው ፈጽሙ። ቃል ያልገባችሁ ደግሞ ያው 0922101220 1063 21 63 5 18 ንግድ ባንክ በዚህ አስገቡ። በዚህ ርሲቱ ላኩልኝ የቅዱስ መርቆሬዎስን ዝክር እንድንሰግር ማለት ብላችሁ የለም። ስለዚህ ግማሾቻችሁ ውስን ሰዎች የተቻላችሁን ሰጥታችኋል። ሌሎቻችሁም የበረከቱ ተሳታፊ ሆኑ። እያስጨነኳችሁ አይደለም፣ ግን እንሰጣለን ያላችሁ ቃል የገባችሁ ቃላችሁን ፈጽሙ። ደግሞ ያልሰማችሁ ካላችሁ ደግሞ በዚህ አስገቡ። በረከት ተሳተፉ። ሐምሌ 5 ያው ዝክር ዘክረን በረከት እንድናገኝ ነው። እንዳዳመጣችሁት ነው ያዳመጣችሁት ነውና፣ ስለዚህ ዝክሩን የቅዱሳን ዝክር ማድረግ ቀላል አይደለም። ትልቅ በረከት ማግኘት ነው። እግዚአብሔር ለፍጻሜ ያብቃል።